ነሳሽ ከዛ ይሰጡሻል እንጀራ ምናምን ሽሮ ካልሽ ምስር ካልሽ ምናምን ይሰጡሻል። ስጋ ምናምን የለን ለስንት ህዝብ ነው ስጋ የሚያበሉት? ሽሮ ምናምን ነው ምስር ጎመን ምናምን ተቀብዬ ወደ ፍራሽን ሄጄ ቁጭ በልቼ በልተሽ ትጨርሺ ማጠቢያ አለ ሰሃንሽን አጣጥበሽ የሚደረደርበት ቦታ አለ እዛ ታስቀምጪዋለሽ ለምሳህ ማለት ነው። እንደዛ ያለን 6 ወር ካምፕ ውስጥ ቁጭ ብዬ ከ6 ወር በኋላ ፋሚሊን ተገኙ መጡ እዛ ድረስ መሰከሩ አስፈረሙ። ይሄ ዋይት ፔፐር ሰጡን ማለት ነው። ነጭ ወረቀት የሚባላል ለስደተኛ በዛ ጊዜ ዛሬ 20 ምናምን ዓመት ነው ይሄ ነጭ ፔፐሩን ሰጡንና ከነሱ ጋር ከአያቴ ዘመዶች ማለት ነው ወደ አክሱም ሽረሸራሮ ይዘውኝ ሄዱ። 6 ወር ግን በጣም ብዙ ነገር ነው የተማርኩት። የ15 ሆኜ ብዙ ታሪክ ሰማሁ እዛ ውስጥ። አንዳንዶቹ መንገድ ላይ እንደዚህ እንደኔ የመቱባቸው እንዳሉ አንዷ እርጉዝ ነበረች እዛ መንገድ ላይ መጣባት ጧን ልትወልድ ማለት ነው። እዛ ህይወቷን ተረፈ ምናምን ብዙ ነገር 6 ወር ብዙ ታሪክ ሰማሁ። አንዱ ደግሞ በማንኪና 4 ሰው ሊያሻግር ብር ተከፍሎበት የኤርትራ ሰራዊት አዩት እና ማንኪናውን በጥይት በጋን ሻት ሲያርጉት ጋዙን ተመታና እሳት ተፈነዳ እንዳሉ እዛ ተቃጥሎ እንደሞቱ ብዙ ታሪክ ሰማሁ እዛ ውስጥ። በጣም ተማርኩበት ማለት ነው። ግን እኔ በህይወት መትረፌ በጣም ስቲል እግዚአብሔር ለኔ የሰጠኝ ህይወት ለማንም አልሰጠም ነው ብሎ በጣም ነው ማመሰግን ጌታዬን። ኤኒዌይስ ሄድኩ እነዚህ ዘመዶቼ ጋር እነሱ ጋር 1 ሳምንት ነው ቁጭ ያልኩት። እናቴ ደወለች እዛ አዲስ አበባ መግባት አለባት አለቻቸው። አዲስ አበባ መግባቷ ቪዛ ሊሰራላት ማለት ነው ፓስፖርት ሊወጣልኝ ማለት ነው። እና ችግር የለም አለች። እናቴ ደግሞ ብር ሰጣችኋለሁ የልፋችሁ የድክማችሁ የምናችሁ ምንም የፈለጋችሁ ብር ሰጣለሁ ሐዋላ አርጋለሁና ልጄን ፓስፖርት እንዲወጣላት ኢትዮጵያ እና አረብ ሀገር ልትመጣ አለች ማለት ነው። እሺ ብለው ቃላቸውን አከበሩ። ኢትዮጵያን አዲስ አበባ ይዘውኝ ሄዱ። አዲስ አበባ ሆቴል ሳይሆን ትልቅ ሆቴል ሳይሆን ሞቴል ነገር ትናንሾቹ ርካሽ። መጀመሪያ የቀበሌ ምንድነው ይውጣላት ተባለ መታወቂያ ፓስፖርት ቀጥታ እንሰጥም አሉ። አሁን አላወቅንም። ይሄነሱ ደግሞ እንደዚህ ስለ ፕሮሰስ ምንም እውቀት የላቸውም ገጠር ናችሁ። ከቀበሌ ይሄንን ታሴራ ማታወቂያ መጀመሪያ ከዛ በሱ ሰርቲፊኬትን በርስ ካለ ይውጣላት ከዛ ኢሚግሬሽን ነው የምትመጡ ተባለ። ተመልሰን ወደ ሽረሸራሎ መሄድ አለብን። እናቴን ነገርኳት ደውዬ እንደዚህ ተፈጠረ። ተመለስን። እዛ ነው ማውጣት የሚችሉ ወረቀት ለምን እነሱ እዛ ነው ዋሪ ስለሆኑ እዛ ነው ቀበሌ የሚታወቀው እዛ ነው ኤቭሪቲንግ። እና ወደ እነሱ ገጠር መሄድ አለብኝ ከነሱ ጋር። እዛ ሄደን ቀበሌዋቸው ጋር ሄደን ለቀበሌን ነገሯት። እቺ የእህታችን ልጅ ናት እንደዚህ መታ ነው እዚህ ማንም ያላትም በእኛ ኃላፊነት በእኛ ምን ቀበሌ እዚህ ወረቀት ሊወጣላት ተብሎ ከዛም ተሰጠኝ ወረቀቴ የበር ሰርቲፊኬት ተሰጠኝ። የዛም ሰጡኝ ማለት ስቲል አሁን ድረስ ግማሽም ኤርትራ ቢሆን እኔ ኢትዮጵያ ማለት ለኔ እናቴ ናት። ምንም ሰው ብዙ ስንት ነገር አገኘው እንደዚህ ሆንኩ ሲል ሀገሩ በሰላም ተቀበለኝ። ምንም ጭንቀት አላየሁት። ኤቭሪቲንግ ፕሮሰሲንግ ፋስት ነበረ። በጣም ደስ ያለኝ ኢትዮጵያ ስቲል ሄዳለሁ። ኤቭሪ ይር ነው መሄደው ከአሜሪካ እና ኢትዮጵያ። ኤኒዌይስ ቀበሌን ሰጡኝ ወረቀቴ ምንም ጭቅጭቅ ያለው ምን ያለው ሰጡኝና እንዳስፈራራኝ ሰው አይደለም። እዛ ገብታ ሰው ትሆናለች ምን ትሆናለች ይገድሏታል ሲባል ጠቅ ሰጡኝና ተመልሰን ወደ አዲስ አበባ ሄደን ድጋሜ ኢሚግሬሽን ገባን። ኢሚግሬሽን ገብተን ይሄንን ሰጠን ፎቶ ሰጠን 4 ፎቶ ፓስፖርቴን በሳምንት ወጣልኝ። እናቴም ነገርኳት ደውዬ ፓስፖርቴን ወጥቷል አልኳት። ከዛ አሚር ቤት ነው የምትሰራው እናቴ ስቲል እዛ ቤት ነው የምትሰራው። አሚሮቹ በጣም ነው እናቴ የሚወዷት የሚያከብሯት ማለት ነው። አሚሮቹ ነገረቻቸው ልጄን ላመጣት ነው ቪዛ አብሽሪ ምን ይሁንና አሏትና ቪዛውን ጠቅ አድርጎ ወደ ሳውዲ ኤምባሲ ደረሰ። በፓስፖርቴን ሰጥቻ በዛ ፕሮሰሱ ታውቂያለሽ። አይ ዶንት ዋና ጎ ዲፕ ፓስፖርት መጀመሪያ ሰጧት ለእናቴ። በዛም ፕሮሰሱን ጀመሩ አሚሮቹ። ቪዛውን መጣ። ኤምባሲ ኮንታክት አረገኝ የሳውዲ ኤምባሲ
ኮንታክት ሲያደርገኝ አሁን እኔ እነዚህ ዘመዶቼ ወደ ገጠር መመለስ አለባቸው አሉኝ። አሁን እኛ ኢሚግሬሽን ድረስ ደርሰሻል፣ ኤምባሲ አይ ሚን የሳውዲ ኤምባሲ ድረስ ደርሰሻል። ከዚህ በኋላ ትንሽ ደግሞ 1 ወር ሆነሻል፣ ትፈሪያለሽ እንደ ከተውነሽ አሉኝ። እኔ ደግሞ ከህፃንነቱ ችግር ያየ ሰው የሚገርምሽ ኤኒቲንግ አይፈራም። ነው አልፈራም አልኳቸው። መመለስ ትችላላችሁ አልኳቸው። እኔ ብቻዬን ጨርሻለሁ ከዚህ በኋላ አም ሶሪ። ውሾች የተነሱ ሰው መጣ። ችግር የለም በሩ ልዝጋ። ቆይ ሶሪ። በጣም ቅልጥፍናዋ ደስ ይላል። ልጆች አታሰለችም። ደግሞ ታሪኳ ረጅም ነው የምትሉ ረጅምነቱ መጀመሪያም ተናግራለች እና ደግሞ ቀልጣፋ ስለሆነች ደስ እያለን ነው እየሰማን ያለ ነው። ልክ አብረናት የኖርን ይመስላል። አተራረቋ ጎበዝ ናት። አወራሯ ጥሩ ስቶሪ ቴለር ይወጣታል። ብቻ ግን ወይኔ ፍቅራቸው አሳዘነኝ። አም ሶሪ። ወይኔ የልጆች ጓደኞች ሞጭ። ኦኬ አሁን አልፈራም፣ መመለስ ትችላላችሁ አልኳቸውና ተመለሱ ወደ ገጠር። እናቴም ነገርኳት፣ ማዘር አልኳት፣ እነሱ ተመለሱ። እኔ ትንሽ ጊዜ እንደማቅ ደግሞ ትንሽ ጊዜ ነው የሚቀረኝ ወደ አንቺ ስለምመጣ በቃ ተመለሱ አልኳቸው። እኔ እግዚአብሔር ነው የሚያውቀው፣ ትንሽ ይቅረው አይቅረው። ኤኒዌይ ችግር የለም አትፈሪም አለችኝ እናቴ። አልፈራም፣ አዲስ አበባ ደስ ይላል፣ ትልቅ ከተማ ነው። እንዳደኩበት አስመራ ስላደኩ የከተማ ልጅ ስለሆንኩ ምንም አያስፈራም አልኳት። እና ገጠር ነው የምፈራው እንጂ እዚህ ደህና ነው አልኳት። በቃ እችላለሁ ካል ችግር የለም ይመለሱ አለች። ተመለሱ እነሱማ። በቃ ኤምባሲ ምን አለሽ አለችኝ። ኤምባሲ ደግሞ አሁን ቆጠሮ ይዘናል እና ሊጠሩኝ ነው ምናምን አልኳትና ኦኬ በቃ ስቴፕ ስቴፕ ንገሪኝ ምን እንደደረሽ አለች። ኦኬ ማዘር አልኳት። ብር ትፈልጋለሽ? እሷን አትርዳቴ እናቴ ናት ብር ምትልክልኝ። አሁን የለኝም እኔ ስፈልግ ትራንስፈር ታርግልኛለች። ኤኒዌይስ አልፈልግም፣ ሆቴል ነኝ፣ ካለቀብኝ የሆቴል ክራይ እነግርሻለሁ አልኳት። ኦኬ ከዛ አንድ ቀን ደበረኝ፣ በጣም ደበረኝና አራውንድ 7 o'clock ማታ ነበረ በኢትዮጵያ 1 ሰዓት ከምሽቱ ማለት ነው። ቁጭ ቤት ደበረኝና ልውጣ አልኩ። ወይኔ አም ሶሪ። እነዚህ ህፃኖች የመጡ ልጆች ምንም ችግር 7 o'clock ነበረና ቁጭ ቤዛ አንድ ክፍል ብቻ የዛ ሆቴል ምን ላርግ ልውጣ እንደ ሬስቶራንት የሆነ ልብላ አልኩ። ሆቴል ደግሞ ምንም ዕቃ የለም፣ ቤት አይደለም የምትሰርበት፣ ምግብ ሬስቶራንት ነው የምበላው። ሬስቶራንት ልሄድ ልብላ እዛ ሄጄ የሆነ ትንሽ የሬስቶራንት ልጅ ደግሞ ትልቁ ሬስቶራንት አይመስል እነዚህ ትናንሽ የማዘር በምንድን ነው የሚሰሩ ውጭ ላይ ጠቅጠቅ አድርጎ ሽሮም ቁጭ ብለሽ መንገድ ላይ የምትበይው እንደዛ በጣም ስቲል እኔ አልፎልኝ ስቲል አሁን ኢትዮጵያ ሲሄድ እኔ 5 ስታር ሆቴል ከምገባ ከነዚህ ምስኪኖቹ ገብቼ ነው የምበላው። ቡናው የህዝቡን በጣም ይሄ ነው ላይፍ የሚሰጠኝ። ጓደኞቼ ስንሄድ ራሱ አንቺ ምንድነው እዚህ ቁጭ ብለሽ ከነዚህ የሚለምኑ የምትበዩ? እሱ ነው ደስታ የሚሰጠኝ ለኔ። የሚገርምሽ ስቲል ኤኒዌይስ ሄጄ ሽሮ የበላው አንድ ልጅ ብቻው ነበር የሚበላ፣ ጌትነት የሚባል ቆንጆ ልጅ ደግሞ ወዳለው። የሚገርምሽ ጌትነት ደግሞ ቆንጆ ነው፣ ቀይ አጭር ነው፣ ግን በጣም የሆነ መልከኛ በቃ ነው ልጁ። እየበላ ያየኛል፣ አየዋለሁ። እንደዚህ ስጎርስ ጎንበስ ቤ እንደዚህ ቀና ስል ያየኛል፣ አየዋለሁ። ከዛ ደፋር ሆንኩልሽና ምንድነው አንተ እዛው ነው የምታይና አብረን እንብላ በቃ አልኩት። እንዴ ይቻላል አለኝ። አዎ ይቻላል፣ ና ያንተ ምግብ ይዘና ከኔ ጋር ቁጭ በል አልኩት። ኬልሲ ክሎዝ ዘ ዶር ፕሊዝ። እንዴ ጮህሽም ክሎዝ ዘ ዶር። ቴንክ ዩ ማሚ ቴንክ ዩ ጎ አም ኦን ዘ ፎን ኦኬ ኪስ ኦኬ አይ ላቭ ዩ ኦኬ ጎ ፕሌይ ዊዝ ዮር ፍሬንድ ክሎዝ ዘ ዶር ኢትስ ቱ ላውድ። ዳ ከኔ ጋር ቁጭ በል አልኩትና እና አብረን እንበላለን ችግር የለም አልኩት። የሱ ምግብ ይዞ መጣ። ከኔ ጠረጴዛ ቁጭ አለና ማነው ስምሽ አለኝ። ሄለን። አማርኛ ደግሞ ስብርብር አማርኛ ትችልም አለኝ። እኔ ትግርኛ ነው የምችለው። ከዛ በእንግሊዝሽ አለኝ። ችግር የለም እንግሊዝ እችላለሁ አልኩትና እንግሊዝ ትንሽ ማውራት ጀመር። ዲጄ መሆኑን አወቅኩ። ከዛ ዲጄ ነው የሚሰራው ልጁ።
ከዛ አንቺ ምንድነው የምትሰሪው እዚህ አለኝ። እኔ ከኤርትራ አሁን ነው የገባሁት እና ፕሮሰስ ላይ ነኝ፣ ወረቀቴ እናቴ ጋር ሊሄድ ነው። አንተስ ምንድነው የምትሰራው አልኩት። እኔማ ዲጄ ትንሽ ቤት አለች እዚህ መጠጥ ቤት፣ እዛ ዲጄ ያጫወታለሁ አለኝ። እንደ ሙዚቃ ደግሞ ከጭንቀት የሚያወጣኝ ምንድነው ካልሺ አብዬ ሙዚቃ ኢትስ ማይ ቴራፒ እና ሙዚቃ ዲጄ መሆኑን ስሰማ እንዴት እንደተደሰትኩ። ዲጄ ወዳለው ሙዚቃ ወዳለው ቤ በቃ እንኳን ወጣው ከዛ ሆቴል ዛሬ ቤ አሁን ዛሬ አትገባም ስራ አልኩት። ኧረ እገባለሁ አሁን 4 በልቼ እገባለሁ አለኝ። አብሬህ ነው መሄድ አልኩት። ነይ አለኝ። ይዞኝ ሄደ ወደ ስራው። ከዛ የዲጄ አሁን ተቀይሯል አዲስ አበባ ዲጄ አሁን ክፍት ናችሁ፣ ከላይ ትንሽ ከፍ ይላሉ። ድሮ ዲጄ ምንድነው ትንሽ የክፍል ናት፣ በግላስ የተዘጋች ዲጄ እዛ ትንሽ የክላስ ናት። እዛ አብሬ ቁጭ አልኩና የመጀመሪያ ፈርስት ታይም መጠጥ የጠጣሁት ከሱ ጋር ቢራ ይጋብዙታል እንደዚህ ኮስተመሮቹ። ቢራ ለዲጄ ሲባል ሰጣል። ትጠጫለሽ አለኝ። ኧረ ጠጥቼ አላውቅም አልኩት። ቅመሽው አለኝና ፈርስት ታይም በጌትነት ቢራን ጠጣሁልሽና በጣም ጥሩ ጊዜ አሳለፍኩ እዛ። የት ነው የምትኖሪው አለኝ። እኔ ሆቴል ነኝ ገና አልኩትና ሆቴል እንዴት ትችያለሽ? ምን ሰው የለኝም አዲስ አበባ ውስጥ አልኩትና በቃ አሁን ሆቴል ታድሪያለሽ? ተከፍሏል። በወር ነው የተከፈለው? ኖ በሳምንት ምናምን ነው እናቴ ነው የምትከፍልልኝ አልኩት። ስንት ቀረው ሊያልቅ ትንሽ 1-3 ቀን አለኝ አልኩት። እሱን ጨርሸሽ እኔ ቤት ነው የምትገቢው። ከዚህ በኋላ የሆቴል የሚባል ነገር የለም። ፕሮሰስን እስከምትጨርሺ ድረስ እኔ ጋር ነው የምትገቢው አለኝ። ከፈለግሽ ነው ይሄ አለኝ፣ አስገድደሽ አይደለም። ኦኬ አውልቲን ከባውደት ነግራታለሁ እናቴ አልኩትና እዛ አሳለፈን። አምስተን ዲጆን ዘጋ። ወደ ሆቴልን አደረሰኝ። ሊሲል አትሄድም፣ እኔ ደግሞ በራሴ አትሄድም ከኔ ጋር ግባ አልኩት። እንዴት አልኩትና ኦኬ ዩሹር አለኝ። ሹር አልኩትና ገባና ጠባዩ ስነስርዓቱ በጣም እንዴት እንደ አደነኩት ልጁን በጣም ነው ያልኩት። ምንም ሳትነኪው አይነካሽም እና አብረን ተንተን ምንም ሳይነ ደክሞታል ደግሞ በጣም ሲጫወት አድሮ አልነኩት ማይነካ ወንድ እሱ እንደዛ ነው። እሱ እንደዛ ነበረ። አይነካሽም። በጣም ነው ሴት የሚያከብር። እንዴት በይኝ። ከዛ ኤኒዌይ እንዴት አወቁ? ወንድም የለውም እህቶች ነው ያሉት እና ሴት በጣም ያከብራል። ብዙ ከሴት ከእናትና ከእህቶች ያደገ ወንድ ደግሞ የሴት ክብር አለው። የሚገርምሽ ያ ኤኒዌይስ አደረ። በዚህ ድካም አለ። አልጋ ላይ ሲተኛ እንቅልፉን ወሰደው። እኔ ደግሞ ፈርቼው ነበር። ይነካኛል ይለኛል ያልኩ እንደዛ የለም ተኝቷል። ማሻአላህ አልኩና እኔም ላጥ ተኛውልሽ። ጠዋት ስንነሳ ሁለታችን ታይተሳ ሴቷ ባይዘው አንዳንዴ ሴቷ ፈጣጣ ስትሆን ወንዱ አይናፋር ይሆናል ብዙ ጊዜ። አሁን ለምሳሌ አንቺ ነሽ የጋበዝሽው መጥቶ ቴብልሽ ላይ እንዲቀመጥ አብሮሽ እንዲበላ ምናምን እና ና ከኔ ጋር ቁጭ ብላ አብረን ብላ ስትይው ይቻላል ምናምን አለሽ። ብዙ አይናፋር ነው። ብዙ ጊዜ ሴቷ ደፋር ስትሆን ወንዱ አይናፋር ይሆናል፣ ይፈራል። አዎ እኔ አም ቬሪ ፋስት። አዎ እንደዛ ወንድ ብዙ አይደፍረኝም። እኔ ነው የምጠብቀው ስቲል ቱ ዲስ ዴይ። ኤኒዌይስ አደርን ተነሳን። እናቴም ደወልኩላት። ማዘራ እናቴ ደግሞ ቤስት ፍሬንድ ናት ማለት ከህይወት ከጀመርኩ በኋላ ስልሽ ቦይፍሬንድ ምናምን ከጀመርኩ በኋላ ኤቭሪቲንግ ባታሳድገኝ እናቴ ኤቭሪቲንግ ነው የምነግራት። ደግሞ ምንም አልደብቅም ከሷ ጋር ነገርኳት። ትላንት ማታ እንደዚህ ተዋወቅኩ እናቴ እንደዚህ አደረ ሆቴል ላይ ግን ምንም አልነካኝም። ማዘር እንዳትፈሪ ያልኳትና ከዛ እናቴ ምን መከረችኝ? ሄለን አለችኝ ችግር የለም ትንሽ ነሽ 15 ነሽ እንደ ሴትነት ምንድነው እኔ ግን ምልሽ እንዳታርግዢ ተጠንቀቂ አለችኝ። ምን ላርግሽ አልኳት። መድኃኒት ትወስጃለሽ አለችኝ። መድኃኒት አልጀመርኩም አልኳት። እንዴት እስቲል አላረገሽም? ይሄ የሚገርምሽ አይ ብዙ እኮ አልተኛውም ከአብደልቃድር ስሌማን የት አገኘን ጊዜ ሜቢ የሚረገዝበት ጊዜ የምንገናኝበት አላለም ነበር። ኢቫሉዌሽን ዴት ይባላል። ከአብደልቃድር ጋር ግንኙነት አድርጋችሁ ነበረ? እዛ 2 ጊዜ። ኦኬ ግን እርግዝና አልተፈጠረም። አይ ቲንክ ምንድነው የኔ ኤግ ሬዲ አልነበረም። ኢቫሉዌሽን የሚባለው የለም። ስትገናኝ አልጀመርሽም ነበር? ጀምሯል። አዎ
ጀምሯል። በ14 ነው የጀመረኝ ፔሬድ። መምረሽ ግን እርግዝና አልተፈጠረም። በቃ አልተገጣጠመም ጊዜ ማለት ነው። አሁን ከዚህ ገና አልተኛንም። ከዚህ ሰውዬው ገና እናቴ ባትነግረኝ ስለ ፒል አላቅም ነበር እኔ። መድኃኒት ትወስጃለሽ አልሽኝ። ምንድነው መድኃኒት አልኳት። የመከላከያ እኔ አላቅም ምንድነው እሱ። በቃ ፋርማሲ ሂጂና አለችኝ። ይሄ እንዳላረግዝ መድኃኒት ስጡኝ ትያቸዋለሽ፣ ስሙ አላቆምን እንደሚባል አለችኝ እናቴ። ግን እንዳላረግዝ ምናምን ብለሽ እንደዚህ ይሰጡሻል አለች እና እሺ አልኳትና ሄድኩና ፋርማሲ እሱ በጣም ዘመናዊ ናት። በጣም ይሰለጠና ያ በጣም አዎ ሺ ወርክ ዊዝ ትላልቅ ሰዎች ነው የምትሰራው። ብዙ ኢሮጳ ሀገር ትሄዳለች ከነሱ። ሺ ኢዝ ቬሪ ኦፕን ማይንድ ናት። ኤኒዌይ መጠበቅ የሚቻለው ልጅን ማዳን የሚቻለው። አሁን ሄድኩልሽ ፋርማሲ ሰጡኝ፣ ነገርኳቸውና ሰጡኝ። ይሄ አዋሳሰዱን ነገሩኝ። እንደዚህ እንደዚህ የዞርሽ ነው የምትወስጂው እንደዚህ እንደዚህ አሉኝ ማለት ነው። እሱን ልጁን አልነገርኩም። ፒለን የወሰድኩ እሱም 2 ቀን አሁን 2ኛ ሌሊትም አልነካኝም። ቤቱ ነው የሄደው ውሎ ከኔ ጋር ውሎ ምናምን። እኔ ቤት ልሂድ ማዘር ሊያት ምናምን ስላንቺም እነግራታለሁ። ሆቴልን መልቀቅ እንዳለብሽ እኔ ጋር እንደምትመጪ እነግራታለሁ። ከፋሚሊ ነው የምኖረው ግን የራሴ ክፍል አለችኝ አለ። ኦኬ ንገራቸው ችግር የለም አልኩትና ሄደ። ፒለን ጀመርኩልሽ መውሰድ። አይታወቅም ብዬ መውሰድ መጀመር አለብኝ ብዬ ወሰድኩልሽ። ከዛ እሱን መጣ እናቱ ጋር ሄደው ውሎ ምናምን ወደ ማታ ስራ ከመሄዱ በፊት ሌሊት ነው የሚገባው ዲጄ ስለሆነ እኔ ጋር መጣና እናቴን ነገርኳት። ምንም ችግር የለም ብቻዋ ከሆነች ሴት ልጅ ናት ህፃን ናት ችግር የለም ትምጣ ትሁን ከአንተ ጋር አንተ ክፍል ነው ምን አገባኝ ነው ያለችው እናቱና በቃ አሁን ነገ ነው የሚያልቀው ይሄ ሆቴል። ዛሬ 2ኛ ቀን ነው 3 ቀን ነው ያለው አላልኩም። ነገ ያልቃል ሆቴል ነገ እለቃለሁ አልኩትና እቃ የለሽም አለኝ። አይ ትንሽ ሻንጣ ናት ልብስ ምናምን ነው አልኩትና በቃ እሺ አለኝና ከኔ ጋር ትሄጃለሽ ዲጄ ስራ አለኝ። እሄዳለሁ ምን አርጋለሁ እዚህ ክፍል ብቻዬን አልኩትና አሁን አብረን ነው ዲጄ ጀምር ነው አብረን ስልሽ እኔ ዝም ብሄደ ቁጭ እላለሁ እሱ ይሰራል እኔ እዛ እዝናናለሁ። ከዛ በ3ኛ ቀን ቤቱን ወሰደኝ። ኤምባሲ ደወሉልኝ። የሳውዲ ኤምባሲ እሱ ጋር ያለሁት ኤምባሲ ደወሉልኝ። ሄደን ኤምባሲ ሄደን እሱ አይገባም ተባለ። እኔ ነኝ ባለ ጉዳዩ እኔ ብቻ ነው የምገባው። ገባውና ከኤምባሲውን ተገናኘን። አምባሳደሩ ጠራኝ ውስጥ የኤምባሲ ኃላፊው ማለት ነው። ሄለን አለኝ ሳውዲ አረቢያማ መሄድ አትችይም ህልም ነው የሆነኝ። እኔ ደግሞ አረበኛ በደንብ ነው ማውራው። በአረበኛ ነው ያዋራኝ ሰውየው። መጀመሪያ ይጠይቁሻል አስተርጓሚ ትፈልጊያለሽ ይልሻል። አይ እኔ አረበኛ እችላለሁ ስላልኳቸው ኦኬ ሰውየው በአረበኛ ያወራሻል አሉኝ። እሺ አልኳቸውና ሄለን አለኝ ቁጭ በይ አለኝ። ቁጭ አልኩ። ፕሮሰስ ጀምረሻል? ያ እንዴት ነው አልኩት። እንዴ አትሄጂም? ዋይ ናት ምን ሆንኩ የሆነ ነገር አይ ካኖት ኤክስፕሌን። መሬት ነው ጨለማ የሆነብኝ የሆነ የካናት ሲለን ማ ትقدر تروح السعودية في مشكلة علي. ايش مشكلتي ምንድነው ችግሬ? አንደር ኤጅ 15 ነሽ። እኔ ይሄንን አላውቅም ነበር። ኦኬ አና ሰው የለኝም አልኩት። እዚህ እናቴ እዛ ናት አባቴ ኤርትራ ነው ማንም የለኝም እዚህ መሄድ አለብኝ ወደ እናቴ። طيب انت صغيره يا بنت الناس ايش نسوي لك ነው ያልኩት። አለቀስኩ ارحمني سوي لي حل شوف لي حل بالله ስሎ ምን ስሎ خلاص يا بنت الناس المفروض ما اقول لك ልልሽ አይገባን ነበር ግን ምን ማድረግ አለብሽ እንደገና እድሜሽን ጨምረሽ መመለስ። ኦኬ ምንድነው የት ነው የሚሄደው? ይሄ አላቅመኔ ግን እንደዚህ ይቻላል። እድሜሽን ጨምረሽ አሳድገሽ ከመጣሽ ኦኬ እናርግልሻለን። ይሄ አስፈጠንኩት እንጂ ያለቀስኩት 20 ሚኒት ይሆናል እዛ ቢሮ ውስጥ ማለት ነው። ከዛ እንደዚህ ሲለኝ ኦኬ ባይን ጥርግርግ አድርጌ ወረቀቴን ይዤ ፓስፖርቴን ይዤ ወጣሁልሽና ጌትነት ውጭ ነው ያለው። አይነን አይቶ ምን መስላለሁ የገባሁት ሙሽራ የወጣሁት ሰይጣን መሽዬ ምንድነው ደነገጠ። እሱ ደግሞ እንደዚህ አሉኝ። እንዴ አስለቀሰሽ ለዚህ ትንሽ ነገር ስንት እኮ አለ የሚያስጨምረው የሚሄዱም ያ እኔማ አላቅም አልኩት። እንደዛ ይደረጋል እንዴ? ሄልዬ ስለማታውቅ ነው ማልቀስሽም አልነበረብሽም። ይሄ መቀላል ነገር አሁን ሄደን እንላ። እኔ ደግሞ ማቆ ብዙ ሰው አለ ምንድነው አለኝ
ቢሮ ማለት ነው የሚያስተካክሉ እንደዚህ። ወይኔ ፈጣሪ ሲወደኝ እኔ አንተ ረቢ እንዴት ነው የምትወደኝ ያልኩ በውስጤ በሄድኩበት መልአክ ነው የሚያስቀምጥልኝ የሚገርምሽ ጌታ። ከዛ እሺ ጌትነት ያልኩትና በቃ ብር ትንሽ ብር አለሽ አለኝ። ብር ችግር የለም እናቴን እነግራታለሁ። በቃ አሁን ልደውል እናቴና የተፈጠረው ጉዳይን ልንገራት አልኩትና እሺ አብረን እንደውል አለኝ። ደወልኩላት እናቴ አልኳት እንዳትጨናነቂ ፍታህ ተገኝቷል ከመጨነቅሽ በፊት እንደዚህ አሉኝና ጌትነት እንደዚህ አላለኝ አልኳትና እሺ ኦኬ በቃ ጌትነትን ስጭኝ አለችኝ። ጌትነት አማርኛ ብቻ ነው የሚችለው፣ አረብ አይችልም፣ ትግርኛም አይችልም። እንዴት ነው የምታወሪው አልኳት። እኔ ግን ላስተርጉምልሽ በቃ ታማኝ ነው ግን አለች። እንዴ አልኳት። እኔ እኮ ችግር የለም ማዘር አልኳት። መሞከር ነው ለሰው ልጅ አንድ ነገር ካልሞከርሽም እንዴት ነው ዶንት ጃጅ ደ ቡክ ባይ ኢትስ ታይትል የሚባል ነገር አለ። ይሄ ሰውየው እኔ ጃጅ ላርገው አይችልም፣ ከውጭም አይቼ ውስጡም መግባት አለብኝ። አሁን በብር ነው የፈራሽው አልኳት። ሌባ ነው ጡር ነው ላቅ አልችልም ማዘር አልኳት። ማወቅ ያለብኝ ሲያርግልኝ ነው። በቃ እሺ ሄሊ ያለችኝና ብሩን ላከችልኝ። ትንሽ ብር ላከችልኝ። በኢትዮጵያ ስንት እንደነበር አላስታውስም፣ 10 ሺህ 20 ሺህ ምናምን ላከችልኝና ፕሮሰሱን ጀመርን። ጌትነት ይዞኝ የት ሄደ? ቀበሌ ምናምን ሄድና ግን የወሰደኝ ቀበሌ ናዝሬት ነው። የሚገርምሽ በሱ እዛ ዘመድ አለችው ወይ ናዝሬት ወሰደኝ። ናዝሬት ሄደን እዛ አስተካከለችው። እንዴት እንዳደረገችው እኔ አይ ዶንት ኖ ስቲል እቺ ማታወቂያ እጄ ላይ አለች። የሚገርምሽ አልጣልኳትም። እሱን ቀያይረ እድሜን ከፍ አድርጋ ኢሚግሬሽን ሄደን ኢሚግሬሽን ኖ አለችኝ። አሁን ደግሞ ምን ትፈልጊያለሽ አለችኝ እሷ። ማታወቂያ ብቻ ሳይሆን ሰርቲፊኬትሽን መቀየር አለብሽ፣ የብር ሰርቲፊኬት እሱን መጨመር አለብሽ። ኢሚግሬሽን ካለሱ አይሉም ፓስፖርት። እሱን የት እንደምንሄድ ነገረችን። እሱን አስተካክለን ምናምን ሰጡን ወረቀታችን። 2 ቀን ወሰደባት። ናዝሬት ደግሞ አየዋት። በዛ መንገድ ናዝሬት ዞር በልም ቆንጆ ቀን አሳልፈን ከጌትነት እሷን ወረቀቱ ሲጨርሽ መጣ ሰጠችን። ወረቀቱ የእጇን የልፋቷን ምናምን ትንሽ ቲፕ ሰጠዋት። ወደ አዲስ አበባ ተመልሰን ወደ ኢሚግሬሽን ሄደን ኢሚግሬሽን ፓስፖርቴ እድሜ ተሳስቷል አልናቸው። እድሜ ተሳስቷልና ይህንን ማስተካከል። ኢሚግሬሽን ደግሞ ትንሽ ብር ጠየቁን እዛ ማለት ነው። የፕሮሰሳቸው ችግር የለም ሰጠናቸው። ይህንን አስተካከል። እንደገና ወደ ኤምባሲ ተመለስን። ሰው ወደ ኤምባሲ ተመለስን። ይሄ በአንድ ቀን ይሄ አይደለም፣ ዴይስ አለው 2 ዴይስ 3 ዴይ ማለት ነው። ከዛ ኤምባሲ ሳውዲ ሄደን ማለት ነው። ወረፋ ይዤ ጠበቁና አወቁኝ፣ አስገቡኝ። እሱ ሰጠውት ወረቀች ምናምን ያ ሻጥራ الحين نسلح لك امورك ان شاء الله كل شيء يصير خير አለኝና ሽክራን አልኩት። በስ عندك ሜዲካል አለኝ። ሜዲካል መሄድ አለብሽ አለኝና ትንሽ ነው የሚቀርሽ ከዛ በኋላ አለኝ። ኦኬ ሜዲካሉን እሰጥሻለሁ ቀን አለኝና ለካ የነሱ ሜዲካል ሚልኩሽ የራሳቸው የኤምባሲ ያለ ሕክምና ኤኒዌር አይደለም። ደስ እንዳለሽ መርጠሽ አይደለም የምትሄጂው ሆስፒታል፣ እነሱ ሚልሽ ነው የምትሄጂው ሆስፒታል። ሜዲካሉ ቆጠሮ ያዘልኝ ምናምን ተጠራው። ከስንት ቀን በኋላ ደም ሰጣው ምን ሰጠው ሜዲካል ሙሉ አረኩልሽ። ሪዛልቱ የሚወጣው ከስንት ቀን በኋላ ነው አሉኝ። እሺ ብለን ከጌትነት እጅ ቤቼ ዘን ሜዲካላችን አድርገን ደስ ብሎን ከተማ ሄደን ሻሂ ጠጣን፣ ቡና ጠጣን። ቤት ሄደን ከቤተሰቦቹ ከእናቱ ደግሞ ቃጤማ ጎዝግዛ ምን አርጋ በጣም ወዳኝ ነበረች። ደግሞ እናቱ ትጠብቀና በየቀኑ ነው የምትጠብቀኝ እናቱ ስንመጣ ቡና ጎዝጉዛ ምናምን። ከዛ ገባን ቤት ሜዲካል አረኩ ማዘር አልኳትና በቃ ሁሉ ሰላም ይሆናል ትጨርሻለሽ ከዚህ በኋላ አለችኝ። አሜን አሜን እናት ያልኳት። ኡራኤል ሰፈር ነበረ። ኡራኤል ፊት ለፊት ነበረ ቤታቸው። ደግሞ ኡራኤል በሩ ፊት ለፊት እንደዚህ። አሁን ፈርሷል፣ የለም ሄጄ ነበር ሊፈልጋቸው ቤ እንዳለ ሰፈሩ ፈርሷል። ኤኒዌይስ ሜዲካሌ ከ2 ቀን ነው ከ3 ቀን በኋላ ሪዛልቱ መጣ። ተጠራው ማለት ነው። ጌትነትም አብሮኝ ነው፣ ኤቭሪዌር አብሮኝ ነው የሚሄዱ፣ የትም አይተወኝም። ሄደን ሜዲካል ተጠራን፣ ገባን። ስሜን ተጠራ፣ ገባው ቢሮ ውስጥ ኦፊስ። ዶክተሩ ቁጭ በላለው። ቁጭ አልን። ኢንቮሎብ እጁ ላይ ያለ ይዞታል። ኢንቮሎብ ማለት ነው። ይሄ ኤምባሲ መሄድ አለበት፣ ግን ውጤቱ ጥሩ አልመጣም። አዎ
ወት እንግሊዘኛ ነው ወይ አማርኛ ስለማላወራ your result is not really good you have a problem አለኝ። ምን አይነት ፕሮብሌም አልኩት። አሁን what problem you have a black liver ጉበት ሳውዲ ደግሞ ጉበት አይቀበሉ። ወይ እኔ ደግሞ እርግዝና ነበር የፈራ ነው። ሀቢብታና ያ ጉበት አለሽ አሉኝና ጉበት አይቀበሉም ሳውዲ አረቢያ። ማላሪያ ጉበት ምናምን አይቀበሉም። እኔ ደግሞ ጉበት ሲባል ሰምቼ አላቅም። እኔ በህይወቴ ነገር ለጌትነት አይቼ እቅፍ አድርጎ አለቀስኩ። ምንድነው ጉበት አልኩትና ኤክስፕሌን ቢያርግ ምንም አይገባኝም። እኔ 15 ነኝ፣ ስለ በሽታ አላቅም። እሺ ምንድነው መድኃኒት አለው? መድኃኒት የለውም። እንዴ ምንድነው ማርጎ ዶክተር አልኩት። በዚህ አንድ እድሜሽን አጨምሩ ይሉኛል። አሁን ደግሞ በዚህ እንደዚህ ይሉኛል። እኔ እናቴ መሄድ ነው የምፈልገው፣ ከዚህ መውጣት ፈልጋለሁ። ማንም የለኝም። አንተ ምን ላድርግሽ? አይዞሽ። ስንት እኮ አሉ HIV ያላችሁ የሚባሉ እዚህ መጥተው እንጂ ደግሞ ለጉበት አለኝ ልትጅኝ ትችያለሽ እኮ ስንት አሉ በጣም ታላልቅ በሽታ የሚሰጣቸው። ያንቺ እኮ ትንሽ ናት እንዴ እንደዛ ታልቅሽ አለኝ። እኔ አላምንም አልኩት። እኔ በሽታ የለኝም አልኩት ዶክተር እንጂ አልወስዶም። ይሄ ኢንቮሎብ አልቀበልም፣ ወደ ኤምባሲም አላደርሶም አልኩት። ወደ ኤምባሲም አልሰጠውም አላደርሶም። ይፈለግ ጌትነት። ከዛ ሄሌ ተረጋጋ፣ እኔ ላናግረው አለ። ከዛ እሺ ቤት ጸጥ አልኩ። ያልኩ ነው ጸጥ አላልኩም። ጭራሽ ጸጥ የለም ያልኩ ነው። ጌትነት አለው ዶክተር አለው። በቃ እሺ ያልከው ተቀብለናል፣ ችግር የለም ግን ልጅቷ እንደዚህ ከስደት ነው የመጣችው። ስንት ቦታ ገብታለች። ስንት እናቷ አረብ ሀገር ናት። እናቷ ጋር መሄድ ነው ፈለገችው። አሁን ለኔ ብለህ ቻንስ ስጠን፣ ወረቀቱ እንዳይላክ ወደ ኤምባሲ። እኔ ጸበል ነው ምንድነው አስጠምቃታለሁ፣ የፈለገ ደርስላታለሁ እና እንመለሳለን። ድጋሜ ትመረመራለች፣ ግን አንድ ሳምንት ቻንስ ስጠን ብቻ አለው ለዶክተሩ። አሳዘናችሁኝ፣ ምን ላድርግ? በቃ ኦኬ አለው ዶክተሩ። እና ጥሩ ዶክተር ነበረ። ጌትነት ይዞኝ ሄደ። በእንግሊዝኛችን ሰራ። ሄለን አለኝ ኡራኤል በጣም ነው ማምነው እኔ አለኝ። ያላረገልኝ ነገር የለም ኡራኤል። ማርያምም አለች ድንግል ማርያም፣ ሁለቱም አስጠምቅሻለሁ አለኝ። ሁለቱም ጸበል ትጠጪያለሽ አለኝ። ከዛ ደግመን መርመራ እናርጋለን አለኝ። ኦኬ አልኩት። እኔ ተወልጄ ያደኩት ያልኩት ሱዳን ነው። ጸበልም አላቅም፣ ጥምቀትም አላቅም፣ ምንም ኤርትራን በከርተትን ያሳለፍኳት ዓመት ምንም። ስለዚህ እምነት የለኝ ሳይሆን ይህን ሁሉን አላየውም ይሄ ነገር። እሺ አልኩት። እሺ በቃ ግን ውስጥ ንጹህ ስለሆነ ነው መሰለኝ በጣም አለኝ። መላእክተ ዱንያ በጣም ተቀበሉኝ። የሚገርምሽ ከዛ እሺ ቢውለሱ እናቱ ጋር ወሰደኝ። ነገራት እናቱ አይዞሽ ልጄ ምን ታልቅሽ? ኡራኤል ያለ ፊታችን እዚህ ቁጭ ብሎ ኡራኤልን ያለ ታልቅሻለሽ? ኡራኤል ያድንሻል። ምንም የለሽ። የሚገርምሽ ደግሞ ታያለሽ፣ ኡራኤልን ያሳየኛል አለችኝ። አሜን አልኳትና ከዛ ለጌትነት ነገረችው። ምንም ጉንኘት ንጹህ መሆን አለብን፣ እንዳንተኛ እንዳንቋሸሽ ማለት ነው። እና መጠመቅ መጀመር አለብኝ ማለት ነው። ከዛ ነገ እንደዚህ ትጀምራለች። ዛሬ ጋላዋን ታጥባ ጸዳ፣ ነገ በጠዋቱ ኡራኤል ትጠመቃለች አለችው። ይሻለን ቀን ነበረ። ሄለን አለኝ ጌትነት የሆነ ሆስፒታል ሄደን በብርስት ዝም ብለን ቼክ እናድርግ የጉበት ብለን አለኝ። ጥሩ ሀሳብ ነው። እኔ ደግሞ እንደዚህ ኢነርጂ የሚሰጠኝ ሀሳብ የሚሰጠኝ ሰው በጣም ነው የምወደው። አው ጥሩ ሀሳብ ነው አልኩትና እንሂድ የሆነ ሆስፒታል ሄደን ጉበቴን ይመርመር አልኳቸው። ይመርመር ኦኬ መርመራ አድርጉልኝ። ውጤቱ አሸኳይ ውጤቱ ፋስት ነው የምፈልገው አልኳትና እዚህ ጭማሪ ብር አለው አሉ። ችግር የለም አልኳት። ሰጡኝና ምንም የለሽም ጉበት አሉኝ። what the heck ምንም የለሽም? ችን ወረቀት ያስኳት። ከዛ አሁን ደግሞ ምን አለ እንደዚህ ህልክ ያዘኝ። ሌላ እስኪ እንሂድ አልኩት። ሌላ ሆስፒታል እንሂድ አልኩት። ሌላ ኦኬ የት ብሎ አስቦ ይሄ ጥቁር አንበሳ ነው ምናምን አለኝ። እንሂዳለኝ። ወሰደኝ እዛ ገባን። ተመርምረን አሸኳይ አልኳቸውና አስከፈሉኝ ብር። እናቴን እያማክርኳት ነው ሁሉም። እናቴን ደውዬ በደቂቃ እየነገርኳት ነው። አርግ ነው ብር ልካለው እያለች ነው። አረኩና እነሱ ደግሞ አለሽ አሉኝ። ኦ ማይ ጋድ በቃ ዳትስት አልኩ። ዳትስት ጸበል እንጠመቅ። አሁን ሌላ ሆስፒታል አልሄድም። በቃ ጸበል እንጠመቅ አልኩትና
ወጣን፣ በላን፣ ጠጣን፣ ቤት ተመለስን። ገላይን ታጣጣኩ ከጨጉሬን እዛ ጣቴ ድረስ ሻወር ወሰድኩልሽ። እሱን አልነካኝም። ስንት ከሳምንት በላይ እሱ አልነካኝም። ስንት ነው ኡራኤል ስንት ቀን ነው የተጠመቁት አላስታውስም። እዚህ ስንት ቀን እዛም ስንት ቀን እንደሆነ ኤኒዌይስ ተጠምቄያለሁ። ኡራኤልና ድንግል ማርያም ማለት ነው። ጥምቀት ስልሽ በገላይን ይታጠባለው። ጥምቀቱም በሚጠጣው ደግሞ በጋሩራ ሙሉ ነው የሚሰጡሽ። እሱ እንዳለ ትጠጪዋለሽ በአንዴ እና ያስወጣሻል። በቃ ወደ ላይ ነው የሚያርግሽ። ሁለቱም አሮኩና ከዛ ከሳምንት በላይ ሆነን ወደ ዶክተር የሳውዲ ሆስፒታል ተመለስን። የሳውዲ ዶክተር ማለት ነው። ተመልሰን በስሜን ጠራኝ፣ ገባው፣ መርመራውን እንደገና ደም ወሰደ። አሁን የጉበት ብቻ ነው የሚያስፈልጋቸው፣ ሙሉ መርመር አይደለም። አሁን የጉበቴን የሚያስፈልጋቸው ደም ወሰዱና ከዛ ውጤቱ ከሁለት ቀን በኋላ ነው ያለኝና እሺ አልኩት። እናቴን ደውዬ ዱዓና አስደርጌ እናቴን በሰላትሽን እንዳትረሽኝ ብዬ አያቴም በበትሄድበት ቤተክርስቲያን ጸሎት አድርግልኝ ብዬ ምናምን ዱዓ ተደረገልኝ ምናምን። በሁለት ቀኔን ሆስፒታልን ሄጄን ውጤቴ ላመጣ ጉቡ አለን ማለት ነው። እኔና ጌትነት ገባን፣ ቁጭ አለን። እየተንቀጠቀጥኩ ነው። አሁን ምንድነው የሚለኝ የሰው የዶክተር ብዬ አየ እንደዚህ ጎንበስ ብሎ ነበር። ኢንቨሎቡን እየከፈተ ነበርና ከፍቶ ምናምን ወደ ላይ እንደዚህ ብሎ አይኑን ወደ እኔ አየና ስማይል ሰጠኝ። እንዴ በሰላም ነው አልኩት። ኮንግራቹሌሽንስ ምንም የለሽም ሄለን አለኝ። እንዴት እንዳረግሽ እኔ አላቅም፣ ግን ኮንግራቹሌሽን ንጹህ ወጣ ጉበትሽ አለኝ። አለቆስኩ ሀብዬ፣ ያለቆስኩት መሬት ፌንት ነው የወጣሁት። በጣም ቀዘቀዘ ሰውነቴ። እቺ ወረቀትን ቅፍ አድርጌ የምትታየኝ እናቴ ነው። እናቴን ያቀፍኩት ነው የመሰለኝ እዛ ጊዜ። ጌትነት አልኩት ምንም የለሽም፣ በቃ ኮንግራቹሌሽን ሄሌ መሄድ ትችያለሽ፣ ኤምባሲን ስጫቸው፣ ይሄ ሳውዲ ኤምባሲ አለኝና እሺ ብዬ ጌትነትን እቅፍ አድርጌ ወረቀትን ይዤ የሮጥኩ ወደ ሳውዲ ኤምባሲ። በታክሲ ኮንትራት አድርገን ሄደን ኤምባሲውን ወረቀቱን አደረስን ማለት ነው። እናቴን ደወልኩላት። ወረቀቱ ሁሉ ሪዛልቱን ንጹህ ወጣ። ዱዓ ደረሰልኝ፣ ጸሎታችሁ ደረሰልኝ። የኡራኤልና የማርያም ጸበል በጣም ረዳኝ ምናምን ብዬ ከዛ ያለ ቃጤሚያን ገዝቼ ቡናን ገዝቼ ሽኮር ገዝቼ ወደ ጌትነት እናት ወደ ቤት ሄደን እሷን አስደሰትናት። እልልልልል አለት። ጎረቤት ተሰበሰበና ቡና አፍልታ ምናምን ጎረቤት ጠጣ፣ ሁላችን ጠጣን፣ የሳቅን ጥሩ ምሽት አመሸን እዛ ጌትነት እናት ጋር። ከዛ ወደ ክፍላችን ገባን። ሳምንት ግንኙነት የለም፣ በደንብ ተገናኘን። በጣም ደስ አለን እነሱ። ኤኒዌይስ እሱም ደስ አለው። ከዛ እንደዛ ያልን ወረቀቴን ቪዛን ፕሩፍ ሊመጣልኝ የጠበኩ ስንት ሳምንት እንደሆነ ወይም አይ ካን ሪሜምበር ኤግዛክትሊ ስንት ሳምንት እንደፈጀ ቪዛን መጣ። ከጌትነት መለያየት ተጀመረ። እቃ የለኝም፣ ትንሽ ነገሮች ናቸው። ጌትነት ማለቀሰ። በቃ በዚህ ሳምንት ልትሳፈር ነው ተብሎ ቲኬት የመጣልኝ፣ ቪዛይም ተሰጠኝ። ጌትነት በጣም ትልቅ ድግስ አደረገልኝ ቤት ውስጥ፣ የጉድባይ ማለት ነው፣ የቻው የሰላምታ። ጎረቤትም ተሰብሰበ። ኤኒዌይ ሳውዲ ሄድኩ። ሸኙኝ በትልቅ ባዛርጎ፣ ይሄ ማክሮቦ የሚባል እናቱ እህቶቹ ምናምን ከኛ ጋር ኤርፖርት መጡ። ከኔ ጋር ሰኙኝና ኤርፖርት ገባሁልሽ። ወደ ሳውዲ አረቢያ ገባው። ሳውዲ አረቢያ የገባሁት ደማም ኩበር ነበረ። እናቴ ከና ሙዓግብ ሰራተኛው ማለት ነው መጡና እናቴን በስንት ዓመት እናቴን አየዋት። ሁለተኛ ማረሳው ትንፋስ ያተነፈስኩት ደግሞ ደማም ኤርፖርት ነው። እናቴ እጭ ስገባ በጣም ነው ደስ ያለኝ። እቺ አንገቷ ውስጥ ገብቼ ነው ሽቷን ሽትት ያረኳት እዛ ጊዜ። ወይኔ ጌታዬን አለፈልኝ። እናቴን እጅ ገቡ። ተቃቅፈን ተሳማመን። ከዛ ማዕጉቡ መጣ። ማዕጉቡን አይዞሽ አለኝ። ሻንጣ ትንሽ ሻንጣ ነው የነበረች እጄ ላይ ይዣት ገባው። እዛ መኪና ውስጥ ወደ ገስር ገባን። ገስር ገብቼ ገና እናቴ ነው ምሸታት፣ እጇን ነው እያልኩ ምሸተው። የህፃነቴ ስትመጣ ሽታ ስለማስታወስ፣ የአረብ ሰው ደግሞ ታውቂያለሽ የሚሸተው ዑድ በኹር ምናምን፣ እሱ ሁሉ ጭንቅላቴ ነው ሲሸታት። በቃ ህይወቴ ምልስ አለችልኝ እናቴ ጋር።
ገባን ክፍሏ አልጋለኝ የራሴ አልተኛም ቤት ከእሷ ጋር ነው ምተኛው። ቅፍ አርጊያት ነው እናቴ ምተኛ። ከዛ በጠዋቱ ሲነጋ አሚሯ መጣችና አሚሯ ምናለች? ሄለን ከሰራተኞቹ መለየት አለባት አለች። 3 ቀን ይለይሻሉ ሪያድ ውስጥ ከሀገር ስትመጪ ምርመራ ይደረግልሻል። የሚተላለፍ በሽታ እንዳይኖር ከሌላ ብዙ ሰው አትቀላቀይም። 3 ቀን ለዩኝ፣ ለአንድ ክፍል ለዩኝ ብቻዬ፣ ምግብ ይመጣልኛል ሁሉ ነገር። ከዛ እናቴ በጣም ስለሚወዷት እሷን አይለዩዋትም ማለት ነው። ትመጣለች፣ ከኔ ጋር ትቀመጣለች። ሆስፒታልም እሷና ማዕግብ ሲባል ታውቂያለሽ? እኔ በአማርኛ ስለማላውቀው ነው። ማዕግብ ምን ማለት ነው? እንጃ። ሰራተኛ የንጉስ ቤቶች አገልጋይ ተላላኪ ምናምን ነው። አዎ ኤቭሪቲንግ ፕሮሰስ እንዳለ ፓስፖርት የሰራ መንዱብ ነው የምትሉት እናንተ። በሳውዲ ማዕግብ ነው። አዎ ኦኬ መንዱብ። እናትሽ የንጉሶች ቤት ነው አይደል የምትሰራው? አዎ ስቲል አሁን ማዕግቡ መጣና እናቴና እሱ ወደ ሆስፒታል ሊወስድኝ መርመራ ሊደረግልኝ። አሁን እናቴ ስለ ጉበቴም ታውቃለች። ኦኬ አሁን ሳዑዲ ምን አለ ሙሉ ነው የምትሸፈኒው። ሳዑዲ አረቢያ ሙሉ እጅሽም ፊትሽም ምንሽም ነው የምትሸፈኒው። ኦኬ ማና ያቁም። እኔና እናቴ ደግሞ አንድ አይነት መልክ አለ። የሚገርምሽ የአይናችን ቅርጽ ማለት ነው። ከዛ እናቴ ምን ትለኛለች? ማዕግቡ ምንም ትግርኛ አይሰማም። እናቴ ትለኛለች፣ ወይኔ ንጹህ ነሽ ተበልሻል፣ ግን ፈርቻለሁ ውስጤን። እነዚህ ደግሞ ወስደው ከወጣሽ እዚህ መልሱሻል እኮ አለችኝ። እንደ ንጹህ አይደለም እንደ እሱማ ብለሻል እኮ አምንሻለሁ፣ ግን ፈራው ምን እንደሆንኩ። እዚህ የነሱ ቴክኖሎጂ በጣም የሰለጠነ ከኛ ይሻላል ከኛ ሀገር እና ዝም በይ ሄለን ሲባል እኔ የምገባው አለችኝ እናቴ። ይሄ ሀሳብ ጭራሽ አልመጣልኝም። ወይኔ ኦኬ ማዘር አልኳት። እርግጠኛ ነሽ? ማን ያቀ በዚህ ተሸፋፍነ ማንም አያቀንም። ሄለን ሲሉ እኔ ነኝ የምገባው አለችኝ። እኔ ደም ሰጣለሁ አለችኝ። ኦኬ አልኳት። እና ቁመታችን ደግሞ አንድ ነው። የሚገርምሽ ቁመታችን ግን ቁመት ምናምን አያውቁም ዶክተሮቹ። የት ያውቁናል? እንደዚህ ነው የምትለብሱት አይደል? ኒቃብ። አዎ ኒቃብ። አዎ እንደዛ ከሆነ አይታወቅም። በቃ ሄለን ብሎ ሲጠሩ ገባች። እኔም ደግሞ በሩ ጋር ቆምኩ ማለት ነው። ደም ሳቡላት 1 ምናምን ወሰዱ። ከዛ ወሰዱና ሂጂ ቁጭ በይ ያሏትና መጣን ቁጭ አልን አብረን። በቃ ከዛ ሌላ ተሐሊል ገባ። የፀጉር የቆዳ የምናምን ምናምን እኔ ነኝ ያረኩት ማለት ነው። ከዛ የደሙ ከስንት ቀን በኋላ ውጤት ወደ አሚሯ ነው የሚላከው ተብሎ ጨረሽን፣ ወደ ቤት ገባን። ከስንት ቀን በኋላ ኤቭሪቲንግ ፕሮሰሱ ንጹህ ወጣ። ደሜን የእናቴ ነው። ኤቭሪቲንግ ኢዝ ጉድ። በቃ ስንት ዓመት እዛ ገስር ሰራው። ታሪኩ ረጅም ነው። ገስር ሰርቼ አሁን ገስር ማለት ቤተ መንግስት ነው አይደል? ገስር ማለት የፓላስ የአሚሮቹ በአረበኛ በሳዑዲ ገስር ነው ፓላስ። አዎ ፓላስ። ኦኬ እኮ በአማርኛ ቤተ መንግስት ማለት ነው። አሰብ በአረበኛ። እሺ ስንት ዓመት ሰራሽ ከእናትሽ ከዛ ቤት? ኦኬ ከእናቴ አሁን እዛ ቤት 2 ዓመት ነው የሰራሁት። የ16 ነበርኩ፣ ወደ 17 ልገባ ነው አሁን። አሚሯ በጣም አዘነችልኝ፣ ህፃን ስለሆንኩ በጣም አዘነች። እና ለእናቴ በጣም ስለማያክብሯት ቤቢ ሲተር ናት እናቴ። ናኒ የሀውስ ናኒ ናት። ሁሉም ልጆች እሷ ነው ያሳደገችው። እቺ ልጅሽን በጣም ህፃን ናት፣ ምን ትፈልጋለች አለቻቸው። ጠይቋት ለእናቴ። እንደሷም ፍላጎት ጠይቋት። እኔ አላቅም፣ እዚህ መምጣቷ በጣም ደስተኛ ነን አለች። ከዛ አሚራ ማሃ ጠራችኝ፣ ክፍሏን አስገብታ ሄለን አለችኝ፣ 2 ዓመት ሰርተሻል ከኛ ጋር እዚህ በጣም ጎበዝ ነሽ አለችኝ። ስትላክ ፈጣነሽ፣ ኤቭሪቲንግ ፈጣነሽ፣ ግን ፍሪደም መስጠት ፈልጋለሁ እኔ ላንቺ። ምን ትፈልጋለሽ አለችኝ። እኔማ አይ ዶንት ኖ አልኳት። ፍሪ መሆን ነው የምፈልገው፣ ግን ፍሪ ደግሞ ማንጋ ነው የምሆነው። ምን ማለትሽ ነው ፍሪ አለችኝ። ማለቴ በራሴን ወጥቼ ህይወቴን መለወጥ ፈልጋለሁ። ሰው ቤት ከምሰራ ኤክስፕሎር ማድረግ ፈልጋለሁ። እዚህ ፍሪ ሆኜ ቢዝነስ ከሆነ ምናምን ምናምን እንደዚህ። ኦኬ እናትሽ እህቶች አላት እኮ እናውቃለን። አውቃለሁ አልኳት። እነሱ ጋር ይቀበሉሻል አለችኝ። አይ ዶንት ኖ እናቴን መነጋገር ፈልጋለሁ አልኳት። በቃ እኔ ፍሪ ቪዛ አርግሻለሁ ችግር የለም አለችኝ። እነሱ ከተቀበሉሽ ፍሪ ቪዛ ሆነሽ የፈለግሽው ትሰሪያለሽ አለችኝ። ኦኬ አልኩት። እናቴን አማከርኳት።
እናቴ ከዛ ለአንዷ እህቷን ነገረቻት። በጣም በደንብ የምትቀርባት ከአራቱም አንድ ነበረች። 8 ልጅ ነው ያላት። ለእሷን ነገረቻት ማለት ነው። ለትንሽ ጊዜ ነው እንጂ ቤት ልካሬላት እችላለሁ፣ ችግር የለም፣ ግን ለትንሽ ጊዜ ሪያድ ትምጣና እናንተ ጋር ትግባ አለቻትና ችግር የለም ተብሎ ከዛ ኮንትራቴን 2 ዓመት ድፍን ሲገባ አለቀ። ኮንትራቴን ጨረሹ ማለት ነው። አሚሯን ኢቃማዬን ሰጠችኝ፣ ሁሉ ነገር ሰጠችኝ። ጊፍትን በጣም ጊፍት ይሰጠኝ ነበር እዛ ቤት 2 ዓመት የሰራሁት። ማሻላ ወርቅና ጨርቅ ነው ያረጉን። ተመስገን እንሸለማለን ሲወልዱ ዒድ ሲመጣ ምናምን። ኤኒዌይ ይህንን ይዤ ወደ ሪያድ ገባሁልሽ። እናቴም ከኔ ጋር መጣች፣ ኢጃዛ አስፈቅዳ ከኔ ጋር ሄደች። ገባሁ እዛ ቤት አክስቴ ጋር ጥሩ ተቀበሉኝ። ከዛ በኋላ 2 3 4 ቀን እያልኩ ሳምንት ወር ሲሞላኝ ጠባያቸው እየተቀየረ እኔ ክርስቲያን እነሱ ሙስሊም፣ እንደዛ ደግሞ እንደገና ተፈጠረ። ወይን እስላም ሁኚ ወይን ከዚህ ውጪ ለኔ እና ልጆቻችን አንቺ አትሰግዲ ምናቲ ከነሱ መቀላቀል ከበደንኛ። እኔ እንዳልኩሽ ሰው ማስቀየም አልወድም። ውስጥ እኔ ጀኑ ዝም ብለው ኦኬ ሶሪ አልኳቸው። ነው ሶሪ አይደለም፣ እኛ ወይን ትወጫለሽ ወይን ደግሞ አስልመሽ እንደነሱ ትሰግጃለሽ ትያለሽ። እናቴን ስነግራት እኔ ብሽጭሽ ውስጥ በጣም እያልኩ ነው አልኳት። እናቴ ወይኔ ልጅ ምን ላድርግሽ አሁን ደግሞ እዚያም ጥቼ ደግሞ እንደዚህ ነው አለችና እናቴ ከዛ ሪያድ ደግሞ ምን ችግር አለ ቤት ለክራይ ልትካረይ ወንድ ነው የሚልልሽ በዛ ጊዜ ወይም ባል ወይን አባት ምናምን መሆን አለበት። ግን አሉ ደግሞ ሌሎቹ ብር ትሰጫቸዋለሽ፣ በሚስታቸው ካርድ ይካሪውልሻል፣ በየወሩ እነሱ ትከፍያለሽ ማለት ነው። ከዛ እንደዛ ሰው አገኘን ማለት ነው። ትንሽ የቤት ተካሪተን እዛ ገባው ከና አክስቴ ጋር ወጣውና ከዛ እናቴ በጣም ተቀየመች። አሁን በጣም ቂም ተያዛት ከነሱ ጋር በጣም አባሳጩኝ። እዛ ስንት ወር ያልኩት ማለት ነው። ከዛ የእናቴ የእህቷ ልጆች እናቴ መስደብ ጀመሩ። ማይሏት ያሽ ዳር አንቲ በጣም መስደብ ጀመሩ። እናቴ በቴክስት ያርጉ አንቺና ልጅሽን እንደዚህ የክርስቲያን ትርፍራፌ ናችሁ እንድድድድ ማለት ጀመሩ። እናቴን ይሄን በጣም ተሰማትና ስቲል አሁን ድረስ ሰላም ትላቸዋለች፣ ግን በጣም ውስጧን ተጎድቷል በተሰደበችው ስድብ ማለት ነው። ከዛ እኔ አብሽር እናቴ አልኳት፣ እኔ አስኮራሻለሁ፣ አንድ ቀን እኮ አስኮራሻለሁ እናቴ፣ እኔ የት ስደርስ እነሱ እዛ ይቀራሉ አልኳት። አትበይ አልኳት፣ የእንባሽን አንድ ቀን በደስታ ነው የሚቀየረው አልኳት። እና እንደዚህ አልኩ ከእናቴ ጋር አብረን እየኖርን ከዛ አንዷ እናቴ አሁን ልጅ ነው የምታሳድገው አላልኩሽም? ልጅ ነው የምታሳድገው አላልኩሽም? አንዷ አደገች አሚሯ ማለት ነው። አድጋ አግብታ ሪያድ ገባች። ሪያድ ስትገባ አሁን የእናቴ መዳም እዛ ያለችው አሚሯ ለማዘር ምን አለቻት? ሄለን ልጅሽ ሪያድ ነው ያለችው፣ ልጄም አግብታ ሪያድ ነው ገብታ ያለችው። አሁን አንቺ ደማም ከምትቀሪ ከልጄ ጋር አብረሽ ሪያድ ሂጂ፣ ቅርብ ልትሆኚ ከሄለን ጋር ከልጅሽ አለቻት። ተስማሙና አው ጥሩ ነው አለቻትና እናቴ ጠቅላ ሪያድ ገባች። ከችኛ ምሽሪቷ ማለት ነው አሚሯ ገባች። ጥሩ ስራ እየሰራች እናቴም ቤቱን ገስሩን አዲስ ነው፣ በጣም ቆንጆ ነው እዛ እየሰራች። ከዛ እናቴ ምን አለቻት ለልጇ? ስራ ሆቴል የሆሊዴይ ኢን ሪያድ፣ ሞስትሊ ሪያድ ያለ ሆሊዴይ ኢን የነሱ ነው። እናት ያለቻት ሄለን እንግሊዘኛ ጎበዝ ናት፣ አረበኛም ትችላለች፣ ትግርኛም ትችላለች፣ አማርኛም ትንሽ አሁን የመኮረች ነው። እንደዚህ ትራንስሌት የሚያደርግ እንግዳ ሲመጣ ምናምን እዛ ሆቴል የሚገቡ ሰዎች አትፈልጉም? ቤተሰብ ከምትሰራ እንደዚህ ከምትሰራ ሆቴል ብታናግርላት፣ ሆቴል የእናንተ ሆቴል እንዲ አብሽር ያለቻት እና እዛ ለመክተቡን ደውላ አሚሯን ደዋውላ ሄለን የምትባል ልጅ ልትመጣ ነው፣ አውቶማቲክሊ ስራ ስጧት እዛ ሆቴል ውስጥ አለቻቸው ማለት ነው። ደወሉልኝ፣ ቢሮ ደወሉልኝ። ሰላም አለይኩም ሄለን፣ አይዋ አህለን ወሰህለን፣ አሚሯ ደውላ ነበርና ስራ ሊሰጥሽ እዚህ ተቆጥረሻል። እኔ እንደነገጥኩ እንዴ ፋስት ነው እንዴ? ኦኬ እናቴ ነግራኛለች፣ ግን እንደዚህ እንደሚያልቅ አላወኩም። ለካ የራሳቸው ነው ሆቴሉ ሰዎቹ። ኦኬ አልኩትና ትግደሪ ትጂ ቡክራ አለኝ። አይዋ አጅ ቡክራ አልኩትና ለብሼ ዝንጥ ብዬ ሆቴልን ገባሁልሽ ስራ። እዛ ሪሰፕሽንስ ነበር። ወይኔ እዛ ሶሪ መሰጅ አይትቼ ነው ሶሪ።
እዛ ሄድኩልሽ። መናጀሩን ተቀበለኝ። እኔ አሁን ሪያድ በዛ ጊዜ ምን ነበረ፣ ሴቶች ፊት ለፊት አይቀመጡም፣ በባክግራውንድ መሆን አለብሽ። ፊት ከፊት ያለው ሪሴፕሽኖቹ ወንዶች ናቸው ሪያድ። እኛ ደግሞ በኋላ በስልክ ብቻ ነው ኤቭሪቲንግ የምንለው የነበር። ጌስት ሪሌሽን ነው የሚሉት። ጌስት ሪሌሽን ማለት የሚመጣ ጌስት እንዴት መጣችሁ፣ በሰላም መጣችሁ፣ የጎደለ ነገር አለ ወይ፣ የቀነሰ ወይም ደግሞ ቼክ አውት ሲደርስ መድረሻቸው 1 ሰዓት ሲቀራቸው ታስታውሻቸው ኤክስቴንድ ታድርጋላችሁ ወይስ ትወጣላችሁ፣ ታክስ ላም እንደዛ ነበረ ስራ ማለት ነው ሞስትሊ። እንደዛ ብዙ አመት ሰራው እዛ። ከዛ አንድ ሀበሻ ተዋወቅኩልሽ። አንድ ሀበሻ ተዋውቄ የአዲስ አበባ ልጅ ናት። እንዴት እንደወደድኳት እንዴት በጣም ነው ያልና። ከዛ ተቀራረብን። ማለት ትልቅ ናት፣ እንደ እናቴ የምታክል ናት። እሷ እናቴ ነው ምላት እኔ። ታወኳትና አዲስ አበባ ሰርግ ነበረ የአንድ ዘመዷ፣ ይዛኝ ሄደች። አዲስ አበባን በስንት ዓመቴ መመለስ ፈልጋለሁ ብዬ ቫኬሽን ሄጄ ለአንድ ወር ሰርግ አሳልፈን በደንብ ከች ተዋውቀን በጣም ቆንጆ ሰርግ አሳልፈን ጌትነት ጋር ሄጄ ልፈልገው ስል ቤቱን ፈርሷል፣ ሰፈሩም ጠፍቷል። ደብዳቤ የሚልክልኝ ነበር፣ ከዛ አቁሟል። ከዛ የሆነ ልጅ ምን አለኝ፣ ጌትነት ጣሊያን ሀገር ገብቷል በባህር ምናምን አድርጎ እና ፋሚሊው ደግሞ ወጥቷል፣ ሌላ ሰፈር ተቀይሯል፣ የት እንደሆነ አናቅም፣ ሰፈሩ እንዳለ ስለፈረሰ ምናምን አሉኝ። በቃ ይሄንን ተስፋ ቆርጬ እችን ያታወቅኳት ሪያድ ውስጥ ልጅ እሷን ሰርግ አሳልፈን ሪያድ ተመለስን። ሪያድ ስንመለስ ስራዬን ገባው። እንደዛ ያልኩ እየቀጠልኩ እቺ ልጅ አሁን መጠጥ እንደምትወድ አውቃለሁ እኔ፣ እንደምትጠጣ ማለት ነው። ሪያድ ውስጥ ደግሞ መጠጥ ኢስ ፎርቢድን ያስቀጣል በህግ ማለት ነው። እኔ አሁን ይሄ ምን 2013 በጣም ራብሻ ተፈጥሮ ነበር ሪያድ። በጣም ኃይለኛ ራብሻ። ይሄ እቃማ የሌላቸው ወረቀት የሌላቸው ግፋ ተጀምሯል ነበር፣ ኃይለኛ ግፋ። ብዙ ሀበሻ ሞቷል እዛ ጊዜም ራሱ 2013 መስጊድ ያሉ የሰገዱ ምናምን ሀበሾች ማለት ነው። አሁን እኔ ከአዲስ አበባ ነው የተመለስኩት። ልጅቷ ደግሞ ቀድማኝ መታለች፣ ከኔ ጋር የነበረችው ቀድማ መታለች አዲስ አበባ። እኔ ከሷ በኋላ ነው የመጣሁት። ከዛ እኔ ስመጣ ልጇን ማር ሰጥቶኛል፣ ማርና ቅቤ ምናምን ሰጥቶኛል። ኪሎ ስለበዛባት እኔን ይዤላት ሊሄድ ማለት ነው። ሪያድ ስመጣ 2013 ነበረ። ሶሪ ሳልነግርሽ፣ ኤኒዌይ ሳልነግርሽ ትንሽ ወደ ኋላ ልመለስ። ሆቴል እየሰራው ኦልሬዲ አንድ አሜሪካዊ ታዋውቅ ያለው ሆቴል ውስጥ አሜሪካን ታዋውቅ ያለው በስልክ ነው ምን በቴክስት ነው ምናምን። ሪያድ ወንድና ሴት ስለማይፈቀድ ቁጥሩን ሰጥቶኛል። በዛም ሃለው እንባባላለን እንላለን። ከዛ 1 አመት ጌርና ቦይፍሬንድ ከሱ ጋር። ከዛ እሱን ካምፓውንድ መሄድ ጀምሬያለሁ። ካምፓውንድ ማግባት እችላለሁ። እሱ ብዙ ታሪክ አለ ያልነገርኩሽ ምን እንደተፈጠረ ካምፓውንድ። ለምን ሰዓታችን እንዳንገል። ካምፓውንድ ብዙ ችግር ነው የተፈጠረ። እኔን ሊያስገባ ወደዛ ካምፓውንድ ኢቃማይን ሸቃላ ስለሚል ስንት በካላሽን ነው፣ እሱን ፈረንጅ ነው በካላሽን ነው እንደዚህ ያወጡት ከኔ ጋር። እቺ ሸቃላ ምን አባቷ ልትሰራ እዚህ መጣ ተብሎ፣ እሱ ደግሞ ሸቃላን ብትሆን ምን ብትሆን ሰው አይደለችም ወይ? የፈረንጅ ጭንቅላት ነው ያለው፣ የአሜሪካን ጭንቅላት ነው ያለው። ወዲ ምን ሸቃላ የምትሉት እናንተ? ሸቃላ ሰው አይደለም እንዴ? እኔን ጋብዣት ነው የምትመጣው ያለ። ሸቃላ አትገባም። ወይን የዶክተር መሆን አለባት፣ ወይን ነርስ መሆን አለባት፣ ወይን የካምፓኒ ሰራተኛ መሆን አለባት። ይሄ ኢቃማ ሸቃላ የሚለው ከከፊሏን ጠፍታናል። አረ ከከፊለን አልጠፋውም። እኔ ኢቃማ ነው ሸቃላ የሚለው እንጂ አልጠፋውም። እስኩት ያ ከልባ ያሸርሙ ጣሩህ እንግልዕ ቤት ይሉኛል። የነዚህ ስድብ አውቀዋለሁ እኔ ብዬ አልኩት። አትጨናነቅ አንተ ዝም በል አውቃቸዋለሁ ኖ አለኝ። እኔ በህግ ነው ማቆማቸው። ሸቃላ አትገባም የሚለው እዚህ ካምፓውንድ ወረቀት ያሳዩኝ። እኔ ወረቀት ፕሩፍ ነው የምፈልገው። ከመሊክ ነው ከምንድን ነው ሸቃላ መምኑዕ ሚለው ያሳዩኝ። ህልክ ያዘው እሱ ደግሞ አሁን ወይኔ እኔ ቤቴን ልሂድ አልኩት።
እሺ እኔን ላድርስሽ። ይሄ ጉዳይ ግን እኔ ራሴን ይዤዋለሁ። ኮሎኔሉን እጠራዋለሁ፣ ጀነራሉም ይመጣል፣ የካምፓውንዱን ወረቀት ያሳዩኛል። ከዛ በኋላ ወረቀቱን ካየው ከመልክ አይገቡም ሸቃሎች ሚል ካየው በቃ አምናለሁ አለ። ኦኬ እኔም ቤት እንድመለስ ከነዚህ አያዋጣኝም አልኩትና ግቢ ማንኪና አለኝና ቤትሽን ወስድሻለሁ ተመልሼ ግን እዛቸዋለሁ እነዛ አለና ቤተን አደረሰኝ። ሲመለስ ስልክ ላይ ያለን እያወራን ዝም ያጫወትኩት ነው ቤቱን እስከሚደርስ ማለት ነው። ከዛ ደረሰ። ካምፓውንድ ታውቂያለሽ፣ በወታደር ነው የሚጠበቁ አይደል? ካምፓውንድ የፈረንጆች ሲደርስ እዛ ቁም አሉትና ስልክ ላይ ያለው እኔ ቁም አሉትና ቆሜ። አሁን እሱ ቁም ማለት they cannot say that he's a resident ይኖራል እዛ ካርድ አለው። እሱን ካሳየ በሩን ይከፈታል፣ ጌቱ መግባት አለበት። ቁም አሉትና ካርደን እያሳየው ነው። ለምንድን ነው የምቆመው ሲለው መቆም አለብህ። ከዛ 5 ሆኖ በካላሽን መጡ። ለምንድን ነው እኔ እዚህ ውስጥ ያሉት መስሏቸው በጋቢና ውስጥ የደበቀኝ። ከማንኪና ወርደ ክፈተው ይሄንን እዛ ውስጥ ነው ያለችው። ማናት ያለ ማንም የለም። እሱ ደግሞ አንድ ሃርድ ሄድድ ነው ሰውየው፣ የኔ ባል ማለት ነው። ያለችም እኔ ከዛ ጄሲ ይለዋለሁ፣ በስልክ ነኝ። ጄሲ ውረድና ከፈተላቸው ይዩ ምንድነው አንተ ዩ ቢ ኳይት ይለኛል። አንቺ ዛለች ምን ያመጣሉ? ከዛ አሁን የፈርስት ጌቱ ሳውዲ ጋርድ ናቸው፣ ሁለተኛ ጌቱ አሜሪካን ጋርድ ናቸው። ከዛ አሜሪካኖቹ ጋርድ ሰሙ፣ ይሄ ጮኸት ሰሙና አሜሪካኖቹ ጋርድ መጡ። ሲመጡ በካላሽን ማንኪናው ከቦ ሲያዩ የነሱ አሜሪካ ዜጋ መሆኑን ሲያዩ አበዱ። how can you pull your gun to our citizen? ይሄንን ጭቅጭቅ ተፈጠረ። ኮሎኔሉን ሰማ። በራሳቸው ጉዳዩን እሱ ሳይቀሰቅስ ጉዳዩ ራሱ በራሳቸው አስጀመረ ጉዳይ ማለት ነው። ጀነራሉ እዛ ነው የሚኖረው። መጣ ጀነራሉ መጣ። ምንድነው እንደዚህ ሲባል ከዛ ነገረው፣ ታሪኩን ነገራቸው። እኔ መጥቼ ነበር ልገባ ስል እንደዚህ እንዳሉኝ እንደዚህ እንደመለሱኝ እኔን አድርሶ ሊመለስ ሲል ወደዚህ እንደዛ አቆሙት። ማንኪና ውስጥ የደበቋት መሰላቸው ምናምን ብሎ ሲና ጀነራሉ አሁን ከሳውዲ ጀነራል ሚቲንግ እፈልጋለሁ አለ። የአሜሪካን ጀነራል ማለት ነው። እንዴት እንደዚህ በካላሽን ታቁሞታል? ደግሞ አሁን ያለው ደግሞ እውነት ነው። ሸቃላ አትገባ የሚለው ነገር ወረቀት ማየት እንፈልጋለን፣ ፕሩፍ ካለ ችግር የለም አሉ እና ሚቲኑ ለጠዋት ተሳካ። አሁን ጄሲ ቦይፍሬንድ በዛ ጊዜ አስገቡት። ቤቱን ገባ በሰላም ቻዋለኝ። ጠዋት ደወለልኝ፣ ሄለና ልኝ በጣም ሚቲንግ ቆጠሮ ይዟል ዛሬ። የነሱ ጀነራል እና የኛ ጀነራል ሊመጣ ነው ሊቀመጡ። አሜሪካዊ መሆን ግን በጣም የሚያኮራ ነገር ነው። እንዴት ለዜጋቸው እንደማይደራደሩ ከዛ መጣ። ጀነራሎቹ እንዳለ ተቀመጡ። ጄሲ ነገራቸው ታሪኩን ምን እንደተፈጠረ ትላንት ማታ ነገራቸው። እንደዚህ እንዳረጉኝ። ከዛ የነሱ ጀነራል ከዛ ላይ ኦኬ ነሳዑዲ ጀነራል ይሄንን ፕሩፍ ካላችሁ አሁን ማየት እንፈልጋለን። ይሄ ህግ አለ የተፈረመበት ካየን ከዚህ በኋላ ሸቃላ አናስመጣም እዚህ አለና ጀነራሉ ፈጠጥ ብሎ ቀረ። ሳዩ ወረቀቱ ሲመጣ ምንድነው የሚለው? ሸቃላ መግባት ማትችለው ካምፓውንድ ውስጥ ከከፊል ወረቀት ካልተሰጣትም። ምንድነው ወረቀቱ? አሁን ከፊሏ የሚግባባት ከሆነ መዳም አንቺ መሰለን መዳም ማንዓ ይባላል። አደም ማንዓ ማንዴ ማንነት ትኸል ማለት የትም ቦታ ላይ ምትገባ የስፖንሰሯ ወረቀት ፍቃድ ያስፈልጋታል። አሁን እኔ ከፈለኩ መዳም ይላታለሁ እንደዚህ ካምፓውንድ መሄድ ፈልጋለሁ ወረቀት ማ عندي مانع ሚል ጻፍልኝ። ትንሽ እንኳን አና ፍላና ብንት ፍላና ማ عندي مانع انه هذه كفيلتي تدخل በቃ ቀረሸች ካለ ይሄ መግባት ጭራሽ አትችልም የሚባል ነገር የለም ተብሎ እንዳለ የሳውዲ ጋርዶቹ ተጠረጉና በአዲስ ጋርድ ተተኩ፣ ተባረሩ። እነዛ እንደዚህ በካላሽን የተነሱ ማለት ነው። ጀነራል ምን አለ? አንደኛ እንደዚህ ስላረጉት፣ ሁለተኛ ልጅዋን ሜንታሊ ኢሞሽንሊ ስለአባታቸዋል። ይሄንን እንደዚህ አሁን አንቺ ኢትዮጵያዊ ኤርትራዊ ነሽ ዜዶን ኬር አሜሪካዊው ነው እንደዚህ ራሱን ያስከበረው። ገባሽ? እነሱ በዜጋቸው ስለማይደራደሩ እንዴት አንድ አሜሪካዊ ላይ ሽጉጥ ትደቅናላችሁ ብለው በገዛ ሀገራቸው አይሽ ሳውዲ የሳውዲ ውስጥ
የሳውዲን ዜጋ አንድ አሜሪካዊ እንዴት ዜጋዬ ላይ ብሎ በሰው ሀገር ራሱ ራሳቸውን ያስከብራሉ አሜሪካኖች፣ በሀገራቸው ብቻ ሳይሆን በሰው ሀገር ራሱ እና ይህ በጣም ለራሳቸው ያላቸው ክብር ነው። በጣም 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 ተንቀጠቀጡ እኮ። ከዛ በኋላ ሀብዬ ጋርዶቹ እንዳለ ተቀየሩና እኔ እንደወለልኝ ከዚህ በኋላ ከከፊልሽ ወረቀት ካመጣሽልኝ መግባት ትችያለሽ አለኝ እና እችን ወረቀት እያጻፍን በየወሩ ነው የምትታደዘው፣ ማሳደስ አለብሽ ኤቭሪ ማንስ ትላለች። መግባት ጀመርን። ከዛ ኤኒዌይስ ጋርዶቹ ተቀየሩ። እኛም ሲያዩ አዲሶቹ አህለው ሰህለ ተፈደሉ ትብቁ ሻሂ ይሉሻል። ለምን ፍተሻ አለ፣ ፍተሻ እየፈተሹ ቦርሳሽ ምናምን ከላሽ እንዳይኖርሽ ምናምን ሻሂ ጋህዋ ይሉኛል። ሽኩር ምናምን እላቸዋለሁ። ፈትሸ ጨርሼ እገባለሁ፣ እወጣለሁ። 1-2 ዓመት እኔ እና እሱ እንደዚህ እሱ ቤት እየሄድኩ ከእኔ ቤት ደግሞ እሱ ይሻላል። ለምን እኔ ቤት አባት የለኝም፣ ወንድም የለኝም። እሱ ወንድ ነው፣ መምጣት አይችልም። መታሰር እችላለሁ። እሱን ከታየ ቤቴ ውስጥ እሱ ነው የሚሻለኝ። እንደዛ ፍሬንድና ቦይ ነገር ፍሬንድ ሆነን አሳለፍን። ወደ ሀያት ወደ እቺ ጓደኛ ያልኩሽ ሀያት ነው ስሟ። እቺ አዲስ አበባ የተዋወኳት። ከዛ የእሷን ቅቤና ማር ይዤ መጥቻለሁ። ቦይ ፍሬንዴ ኦልሬዲ መጥቻለሁ አልኩትና አሁን ይሄ 2012 ነበረ። ኦልሞስት መጨረሻ 2012 ነበረ። 2013 ልንገባ ነው። ከአዲስ አበባ ተመልሼ ማርና ቅቤ ይዣለሁ፣ የሀያት ማለት ነው። ከዛ ማርና ቅቤው መቼን ላምጣልሽ አልኳት። አይ አሁን እኔ አዲስ አበባ ምን ልታረጊ ነው የሄድሽው? ማን ጋር ሰርግቺ ሀያት ጋብዛኝ ትዛ ረሳሽው እንዴ? እቺ ግን እናትሽ ኦልሬዲ ሳውዲ ናት። ወንድም የለሽም? ሀያት ጋር ጓደኛሽ ጋር ነው የሄድሽው? ከጓደኛሽ ጋር ጊዜ ሰርግ ነው የተመለስሽው? የእሷ ጓደኛ ሰርግ ጠርታኝ። ኦኬ እቤሻለሁ ቅድም የእሷ ጓደኛ እኔ ሰው የለኝም ምናምን ስላወቀች ሰርግ ትሄጃለሽ ከኔ ጋር ጓደኛ ልታገባ ነው አለች። አዎ መፈልጋለሁ አልኳት እና በቃ ጋር አዲስ አበባ ግን ጌትነት ግን ኦልሬዲ ገና ሳውዲ እያለሽ ጣሊያን በባህር መሄዱን ስለሰማሽ ያው አዲስ አበባ መምጣሽ ሰዓት ከጌትነት ጋር አልተገናኛችሁ። ቤቱ ሰፈሩ ኡራኤልን ፈርሷል። እዛ ጊዜ እንዳሉ ወጥቷል ሰው ከዛ ቤት ከዛ ሰፈር የለም። ለሰርግ ቤት ሄጄ በዛም ጌትነት ስትል ልጠያየቅ ቤት ሄድ እሱም የለም። ግን ሰርግ አሳልፈን ማላቀው ሰው ሰርግ ሄጄ አሳልፌ ከእቺ ሀያት ምትባል ጥሩ ጊዜ አሳልፈን እሷ ቀድማን መጣች ወደ አዲስ አበባ። ከዛ እኔ ያለ ዕቃ ከልጇን ተቀበልኩላት። ወደ ሪያድ ስመለስ ሪያድ ተመልሼ ስደውላት መቼ እንገናኝ እቃሽን ልሰጥሽ ስላት አይ አሁን ቢዚ ነኝ ሌላ ጊዜ እነግርሻለሁ ምናምን አለችኝ። እሺ አልኩት። ቦይፍሬንዴን ሄድኩልሽ አላየሁትም ነበር ባሌ ጄሲ ማለት ነው። መጥቻለሁ ከአዲስ አበባ ልይህ አሁን ዊክን ነው ስራ ሳልገባ ልይህ አልኩትና እኔ ያለኝና ሄጄ ቆንጆ ቀን አሳለፍኩ ከሱ ጋር። ከዛ ኮንትራቱን ሊያልቅ ነው እሱ ኮንትራቱን ሊያልቅ ነው። ከሪያድ ወደ አሜሪካ ሊመለስ ማለት ነው። ኮንትራቱን ሊያልቅ ስለሆነ ሳፕራይዝ ምን አደረገልኝ? ቀለቤት ኢንጌጅመንት ቀለቤት ሰጠኝ። እሷ ነገር አዲስ አበባ ያለው ገዝቷል። ጄሲ ማለት ነው ቦይፍሬንድሽ ተዘጋጅቶ ጠበቀሽ አንቺ ከአዲስ አበባ እስክትመለሽ ሰርፕራይዝ። ዋው ከዛ እኔ እሱ ማየት ቢሆን አፍቆኝ ከአዲስ አበባ መጥቼ ላይ ሲሄድ ቤቱን ተዘጋጅቷል። ጓደኞቹ አለ መጠጥ እየጠጡ ነው ምናምን ፍላወር ተደርጓል። ዋው ኢትስ አ ናይስ ፓርቲ አልኳቸው። ደግሞ እኔ ያ ዩር ዌልካም ባክ ሃውስ አዲስ አበባ ምናምን ቆንጆ ነው አዲስ አበባ አውርተን ከዛ ጄሲ ወደ ውስጥ ገባና ሲመጣ ኪሱ ውስጥ የሆነ ነገር አለ። ከዛ ወንበር ላይ ቁጭ በይ የሆነ ነገር ምነግርሽ አለ አለኝ። እንዴ ምንድነው የሚነግረኝ ቢዬ አላቅም እኔ እንደዚህ ፐርፖስ እንደሚደረግ በአንድ ብርክሽን ወርደሽ ምናምን ቁጭ በይ አለኝና ቁጭ አልኩ። what's going on አልኳቸውና በእግሩን ወርዶ እችን ቀለቤት አውጥቶ ከኪሱ በቃ you will marry me አለኝና ደነገጥኩ። በጣም ደነገጥኩ፣ አለቀስኩ። ማለት ሁሌ ማስቦ የነበር በቃ አሜሪካ ነው ፍላጎቱን አድርጎ ተደስቶ ወደ ሀገሩን ይመለሳል እንደዚህ ይወስደኛል ምናምን ጭራሽን እንጂ አላሰብኩትም ነበር። በቃ ብዙ ሴቶች ሳያቸው እድል ያላችሁ ነበሩ። አንዳንዶቹ ደግሞ በቃ ጨርሾ ሲሄዱ ኮንትራታቸው ወደ ሀገራቸው ይመለሳሉ። ጉድባይ ናት ተመልሶ ዘወር ብላ አይሽም። ከዛ ፐርፖስ አረገልኝና በጣም ደስተኛ ሆንኩና እናቴን በቃ ቸኮልኩ ለእናቴን ልነግራት ማለት ነው። ኤኒዌይ ቆንጆ ምሽት አሳልፈን ጨፍረን ጠጥተን
ሴሌብሬሽን አድርገን ወደ እናቴ በንጋቴው ሄድኩና እናቴን ነገርኳት። በጣም ደስ አለንና እናቴም ደስ አላት። ኤኒዌይ ወደ ስራዬን ተመለስኩ። ከዛ ሀያት ከሳምንት በኋላ ደወለችልኝ። ትጨርሽ ግማሽ ልብሽን እንዳትሆኚ። ከዛ እናቴን ደስ አላት። ደስ አለን ሁላችን። ወደ ቤቴን ገባው፣ ወደ ስራዬን ገባው። ጄሲ ደግሞ እዛ ካምፓውንድ ውስጥ ነው፣ እኔም እዛ ቤት እናቴ ነን። ኤኒዌይስ ከዛ ሀያት ደወለችልኝ። ስንት ቀን አለፈው? ሳምንት ምናምን ይሆናል። ነገ ይመችሻል ወይ? አሁን ጄሲ ኦልሬዲ ፕሮሰሱ ጀምሯል። ወደ አሜሪካ ፎር ጉድ ሊመጣ ማለት ነው። ሊሄድ ወደ አሜሪካ ጄሲ ቦይ ቀለበት ያሰርልሽ። ለዛ እኮ ነው ቀለበት ያሰረልኝ። ሊወስድሽ ማለት ነው። ሲሄድ አብረሽ ትሄጃለሽ። እሱ ነው ፕላኑ። ረዥም ነው ታሪክ አላልኩሽም? ሀይ ለብቻ ችግር የለም። እና ሀያት ደወለች። በቃ ሀያት ጋር ነው ደወለችልኝ። መቼ ነው የሚመችሽ? ትመጫለች በዚህ ሳምንት አለችኝ። አሁን ራብሻ ተጀምሯል እንዳልኩሽ፣ ሪያድ ውስጥ በጣም ኢቃማ የሌላችሁ ግፋ ተጀምሯል፣ በጣም ኃይለኛ እና ግን ራብሻው በጣም ያስፈራል። ባክሽ አልኳት። ምን እንቺ ኢቃማ አለሽ? አለኝ፣ ግን እነዚህ 10 ነው የሚያቆምሽ ምናምን ያልኳት። በቃ እስቲ ቆይ 1-2 ቀን ቆይ አይቼ እመጣለሁ አልኳት እና ስራዬን እየሰራሁ የሄድኩ የመጣሁ። ከዛ ወሰንኩ እሷን ጋር ለመሄድ። ከዛ ልወስን ስል ጄሲን ደወልልኝ። ጄሲ ደውሎ ኦልሬዲ ካምፓኒውን የሚመለስበት ቀን ተነገረው ማለት ነው ወደ አሜሪካ። ከነገ ወዲያ በቃ ጨርሻል። ቤቱ ደግሞ እነሱ ወታደር ስለሆኑ ካምፓኒ ነው መጥቶ እንዳለ ቤቱ ፓክ የሚያርግላቸው እና በ2 ቀን ልትሄድ ነው አሉትና ካምፓኒው መጥቶ ነገ ፓክ ያርጋል እቃን አሉት ማለት ነው። እቃ ስለ ቤቱ መፍሩሽ ነው የሚመጣው። እነሱ የሚያመጡት ጫማና ልብስ ነው እንጂ ቤት እንዳለ መፍሩሽ ነው። እቃ አይወስዱም ሲመለሱ ወደ ሀገራቸው፣ ልብሳቸው ብቻ ነው የሚወስዱ። መጣ ካምፓኒ ደወልልኝ። ሀያት ከመሄደ በፊት ደወልልኝ። ጄሲ አለኝ ካምፓኒ ከ2 ቀን በኋላ ቲኬቴን መጥቷል፣ ሊሄድ ነው አሁን ነገ መጥቶ እቃይን ፓክ ሊያርጉ ነው አለኝ። ደነገጥኩና በቃ ሀያት ጋር ደውዬ አልኳት እኔ ዛሬ መምጣት አልችልም፣ ቦይፍሬንድ እንደዚህ ኒውስ መጣለትና ሊመለስ ነውና አሁን ቻው ልበለው እሱ ጋር ልሄድ አልኳትና ከዛ እሱን ሸኝቼ እመጣለሁ አንቺ ጋር አልኳት። እሺ ችግር የለም አለችኝና እሱ ጋር ሄድኩ። እናቴን ነገርኳት። እሱ ጋር ሄድኩ። ፓክ አድርገን ልብሱን አጣጥፌ ጫማውን ምን ብዬ ሻንጣውን ውስጥ አስቀምጬ ምናምን ያለችው 2 ቀን ከእሱ ጋር አሳለፍኳት። እሱን ሸኘሁት ኤርፖርትና እኔ ወደ እናቴ ቤት ሄድኩና ግን ነግሮኛል አለኝ አይዞሽ አሜሪካ እንደገባው ትንሽ አረፍ ብዬ ፕሮሰስ ጀምርልሻለሁ። ፕሮሰሱ የኔ የሚጀምረው ደግሞ ባሌ አይደለም። አሜሪካ በ2 መንገድ ነው የምትመጪው፣ ወይም በባል ወይም በፊዮንሴ ቪዛ የሚባል አለ። ኬዋን ነው የሚሉት እዚህ። አሁን በፊዮንሴ ቪዛ ነው፣ ሚስቴ አይደለሽም፣ በፊዮንሴ ቪዛ ነው የምንጀምረው አለኝ። ኦኬ ና አላቅም ስለ ፕሮሰስ የአሜሪካ የፈለግከው በቃ ንገረኝ። እንዴት ነው በጮኛ ማለት ነው? በፊዮንሴ አንድ ቀለበት አስሩልሽ የለ? አው ጭጮኛ። አው እዛ ጊዜ እኮ ነው የምልሽ፣ እዛ ጊዜ ምንም አላቅም። ምንድነው ፊዮንሴ ቪዛ ምንድነው የሚለኝ እዚህ። ኦኬ ቦሬቨር አልኩትና ከዛ እጀምርልሻለሁ ቪዛሽን ኤምባሲ ሲደርስ እነግርሻለሁ አለኝ። ጩጮኛ ቪዛው ማለት ነው። ኦኬ አልኩትና ሰኞት ሄደ ኤርፖርት ሄደ። ከዛ ትንሽ ውስጤን ተረብሿል። ይሄ ሁሉ ዝም ብዬ ነው ማነግርሽ። በጣም ራብሻለኝ ውስጤ ይመጣል አይመጣም። ፍቅር ደግሞ የጄሲ ናፍቆት ስለሚሄድብሽ በጣም ነው የምወደው። ኦ ማይ ጋድ አይ ላቭ ሂም ሶ ማች አብዬ በጣም ነው የምወደው። ስቲል የአባቴ ልጅ የልጆች አባት ነው። አይ ላቭ ሂም ቱ ዴት ዳት ማን አይ ሚን አይ ዶንት ኖ ጌታ ይባርክልኝ። አሁን ወደ ኤርፖርት ሲሸኙ በቃ ልብሽ ስፍስፍ እያለ ምናምን እንዴ ህይወቴን ነው የጠላሁት። በቃ አይመጣም፣ አይመለስም፣ አይወስደኝም፣ አላገኘውም። እሱ እኮ ምንለው ነበር አሜሪካ አትውሰደኝ፣ በቃ የአሜሪካ ሐሳብ ነው ያላት ምትል ኮንክ አትውሰደኝ፣ የፈለከው ሀገር ጭቃም ቢሆን እኖራለሁ ካንቺ በቃ አይ ዋንት ጀስት ቢ ዊዝ ዩ ነገሩ። ኤኒዌይስ እንደ ቃሉ አለ እንደዛ ትዩ ነበረ። አሜሪካ አትውሰደኝ፣ የትም ቦታ ላይ ካንተ ጋር ብቻ ይሁን እኖራለሁ ትዩ ነበር። ያ ስቲል እለዋለሁ still you know how much I love you እለዋለሁ። even if in the mud I will live with you if ብሮክ ብሆንም አልኩት አብረን ነው ከመሬት የምንነሳው። እኔ እናንተ ብሮክ ብር ባይ አንድ ብርም ያለን ይሄ ሁሉን ጌታ ከወሰደው ከዜሮ ካንተ ጋር ጀምራለሁ ነው የምለው። ለምን ቆይ ለምን you will understand now why
አሁን ልትረጅን ነው ለምን እንደሆነ እንዲህ ነው። እሺ ሄደ እሱን እንደዚህ ያልኩት ሄደ ወደ አሜሪካ እሱ ጋር ያቆመው ለምን አሁን ይመጣብሻል ይሄንን ታሪክ እሱ ሲሄድ ከወር በኋላ ሀያት ጋር ተደዋውለን ግን ራብሻው እንደዛ ነው ያለው ሪያድ ራብሻው ተደዋውለን በቃ ሀያት የጄሲን ሄዷል አሁን በጣም ፍሪ ታይም አለኝና በፈለግሽ ሰዓት እመጣለሁ ቤትሽን አልኳትና ግን አንቺ መጠጥ እኮ ትጠጪያለሽ በእናትሽን ቤትሽን ንጹህ ነው ግን አልኳት ይሄ የምትጠጪው ምናምን በዚህ ራብሻ አያስፈልግም አልኳት እንዴ ምንም የለኝም አንቺ ደግሞ ምን አረግሽኝ ስንት አመት ነው እዚህ ሀገር አሁን ሊያዝ ነው እንዴ አለችኝ ዝም ብዬ ኢሜይልን ቼክ ለማድረግ ፌስቡክን ቼክ ለማድረግ ነው የዝም ብሎ አንዳንድ ነገሮች እንጂ አንዳንድ ጄሲ በቀጣ እዚህ አሜሪካ ምን አለ መሰልስ ባዝ ሪቨርዊሽን የሚባል ዌብሳይት አለ እሱ ዌብሳይት በሳንቲ አሁን በቀጣ ስትደውይ በብዙ ዶላር ነው የሚቆጥርልሽ ይሄ ባዝ ሪቨርዊሽን አፕ ካስወረድሽው ግን በአንድ ደቂቃ 5 ሳንቲም ነው በእሱ ነው የምጠቀመው ኢትዮጵያም ስደውል በጣም ርካሽ ነው እንደዚህ ዋይፋይ የሌላቸው ሀገሮች ካሉ ሀገራችን ኢትዮጵያ ኤርትራ ምናምን ሱዳን በቀጥታ ስደውይ በጣም ትንሽ ሳንቲም ነው የሚቆጥርልሽ ባዝ ሪቨርዊሽን ይባላል ኤኒዌይ በሱ ነው የሚደውልልኝ ወደ ሀያት ጋር እንሂድ አሁን ሀያት ጋር ፍሪ ታይም ናለኝ አሁን ቢዚ አይደለም በፈለግሽ መጠጣለሽ ወይ ቤትሽን መጠጥ ካለ አልመጣም አልኳት እንዴ ለኝ ምን አረችን አንቺ ደግሞ ምን ነገር ጽኑ ነው ቤቴን ምናምን ግን ጓደኛዬ አንዳለች መጣለች ትታዋውቀታለሽ አለችኝ አዲስ ናት መንገድ ላይ ያገኘኋት ጠፍታ ከከፊሏ ጋር ምናምን አለችኝና ወይኔ እሺ በቃ መጣለው ነገ መጣለው አልኳትና እሺ ተባብለን በዛው ከኢትዮጵያ ያመጣሽላትን ማርና እንትን ልትወስድላት ማለት ነው ያ አሁን እናቴ ኤቭሪቲንግ ደግሞ እናቴ ነው የምደውለው እኔ እናቴ ጋር እዛ ቀን ምን እንደሆንኩ አልደወልኩም የት እንደሚሄድ አልነገርኳትም የሚገርምሽ እናቴ እዛ ጊዜን ማን ጋር ብቻ ነው የደወልኩት ጄሲ ጋር ደውዬ ቤቢ አልኩትን ሀያት ጋር ሊሄድ ነው ዋይፋይ ስላለ በቀጥታ ደውል በዋይፋይ እንገናኛለን አልኩት ቶሎ ቤቢ ኦኬ ቤቢ ኦኬ ቢ ሴፍ አለኝና ኦኬ ዝግት አልኩትና የሚያስፈልገኝ ነገር ሻንጣዬን ምናምን አስገብቼ ይቅርታ ባንዲ መሶብ ሬስቶራንት ተራል ቦለኩህም ብቦልክህ እኮ መጻፍ አትችልም ብሎክ ባደርግህ እኮ ኮመንት መጻፍ አትችልም ወንድሜ አልቦለኩህም መስሎክ ይሆናል የተቦለከ ሰው ኮመንት መጻፍ አይችልም ላይቭውንም ማየት አይችልም ለምን ቦለክሽኝ ብሎ ኮመንት ላይ ስለጻፈ ነው ይቅርታ እሺ ውዴ ሶሪ ስላልኩ it's okay don't be sorry ከዛ ከሄድኩ ጄሲ ነገርኩትና እዛ ልሄድ ነው በዋይፋይ እንገናኛለን ዋትስአፕ ምናምን አልኩትና ኦኬ አለኝ ቢሴፍ አለኝ እሺ ሄድኩ ቅቤና ማረን ይዤ ልብሴን ትንሽ የሚያስፈልገኝ ኢንኬዝ እዛ ካደርኩ ይዤ ሄድኩልሽ ገባው ቡናን ያፈላች ሺሻ ምናምን ነበረ ጓደኛዋን አዲስ ጓደኛዋ እዛ ነበረች ተዋወቀን ቁጭ ብለን እያወራን ምናምን ማለት ነው የተጫወትን አወል ቡና ጠጣን ከዛ ይሄ 20 ሚኒት ይሆናል ወይ ሃፍ አወር ይሆናል ስልክ መጣባት ተደወለባት ከዛ ስልክ ሲደወል ብድግ ብላ ተነሳ ወደ ክፍል ገባች ምን እንዳወራች አላቅም እኔ ከዛ ቆይታ አባይዋን ለባብሳ ሻንጧን ይዛ መጣች ከክፍል እንዴ ምንድነው ወዴት ልትሄጂ ነው አልኳት እዚህ ጋር የሆነ ሰው ጦርቶኛልና ደርሼ ልመጣ ነው እንዴ እኛን እዛ አትቀምጠሽ ኧረ እመጣለሁ ሄሌ ምንድነው እመጣለሁ እዚህ እኮ ነው ቅርብ ነው እዚህ ታች ነው አለችኝ በቃ እሺ በሩን ቆልፌ በቃ አልኳት አው ቆልፌ ነው መሄድ ከውጭ አለችኝና እሺ አልኳትና ሄደሽ ከቺ መርየም የምትባል ጓደኛዋ ነበረች እዛ ጊዜ ነው ያወቅኳት ያወራን ተጫውተን ጨዋታም አለቀ ሰዓቱም አለፈ ስንት ሆነ 40 ደቂቃ አልመጣችም ጄሲ ደወለልኝ ዋይፋይን ከፈትኩት ሀያት ቤት ዋይፋይን ከፈትኩትና ጄሲ ደወለልኝ በዋትስአፕ ከጄሲ ያወራን ሀያት እንዴት ናት አለኝ ሰላም ናት ወጣለች እንዴ ደግሞ ቆይታለች አንቺ መርየም አልኳት በጣም ቆይታለች አልኳት ያ how long you been አለኝ I think almost 1 hour ከወጣች አልኩትና እሺ ኦኬ አለኝ I don't know ከዛ መርየም ደውይ እስኪ ስልኳን ደውይ እውነቱ ነው እሺ ኦኬ ደውይ እስኪ አልኳትና ስትደውል ስልኳ ዝግ ነው አፎን ይላል ከዛ ሁለተኛ ስልኩ እኮ አላት አለችኝና እንዴ አላት እንዴ ያው እሱን ታውቂያለሽ አው ስትደውል ሁለተኛ ስልኳ እዛ ቡናው ታፈለበት እዛ ጭር ይላል እዛ ትታው ሄደች እዛ ነው የለም ከሷ ጋር ከዛ ጄሲ she's not answering I hope she's okay ሪያድ በጣም ራብሻ እኮ አለ አለኝ ግን ወረቀት እኮ አላት እሷ አልኩት ያ ካላትማ ምንም አትሆኝም አው ከዛ
እንደዛ ያልን ከጄሲ ካሜራ ክፈቺው አለኝ። ልጅ ናፈቅሽኝ አለኛ። ካሜራን ከፈትኩት። እያታያየን በሩ የእሷ በር ይከፈታልና ኦ ሀያት ሂር አልኩትና ኦ ጉድ ኒውስ አለኝና እንደዚህ ፊት ለፊቴ ነው የነበረ በሩ። እኔ የተቀመጥኩበት ሳሎን ፊት ለፊቴ ነው። ትንሽ እንደ ኮረዲዮ ነገር ነው ያለችው። እንደዚህ አንገቴን እንደዛ አድርጌ ሳይ 15 ምጠውዖች በተራ ገቡ። በር ከፍተው በራሳቸው ሀያት ተከትለው። አሁን ምን ተፈጠረ? እኔ ጠዋ ነው ፖሊስ ላለው ብለሽ ነው። አሁን ተከለከሉ። መሊኩን አስወጣቸው እንዳለ። ከዚህ በኋላ እነሱ ፍቃድ ያላቸውም ሰው ሊያስሩ ማለት ነው። በጣም መጥፎ ነው። ድሮ ሙጠዋ ነበር የሚያስረው። በጣም ስንት ሴት የኛ ዜጋ ወርቋና ብሯና ህይወቷን ያልተበላሸ በእነሱ ሰበብ የለችም። መጥፎ ናቸው። እኔ አሁን ጀዛላህ ኸይር ዕድሜና ጤና ይስጠው ነው የምለው። አዲሱ መሊክ በጣም የተማረ ሰው፣ በጣም ጭንቅላት ያለው። እነሱ ከዚህ በኋላ አይፈልጉም። የተማረ ፖሊስ ነው ብለ ፖሊስ ነው ያረጋት ሪያድ አሁን እንዳለ ከተማዋን እንጂ ድሮ እነሱ ነው የሚያስሩ። ማሰር ብቻ ሳይሆን ሀቢዬ ራሱ ወስዶ ጥፋት አለብሽ ብሎ የሌለብሽ ከመሬት ከመንገድ ላይ ወስዶ ዘርፎ ቤቱን አስገብቶ አስገርፎ አስደብድቦ ሬፕ አርጎ ነው እስር ቤት ሊጥሩሽ። ስንት እንደዚህ ደረሰ። እኔ ስለገባው ነው እስር ቤት የምነግርሽ። 6 ወር ቁጭ ያለው እስር ቤት እዛ የሰማት። ቆይ የሀያት ለዛ ነው ጄስ ምልሽ ያለውት። እዛ ሀያት መጣች፣ ከፈተችው በር ስል እንደዚህ ስል ምጠውዖቹ ባለ በታራ ገቡ። ቤቱን እንዳለ አንዱ ወደ የሚን አንዱ ወደ ያሳር አንዱ ወደዛ ተወዘዑ ሊፈትሹ። ቤት እኮ ነው ያገኙት ወርቅ ያገኙት ብር ኪሳቸው የከተቱ። በቃ ከዚህ ሲያገኙ ሀያት ደግሞ ሌላ ሴቶች ነበሩ፣ ስራ ሄዶ ነው እንጂ ሌላ ሴቶች ነበሩ ከሷ ጋር የሚኖሩ እዛ። የነሱ በር ከፍሎ ሰብረው ከፍተው በእቃቸው በወርቃቸው ብራቸው ኪስ በስነ ስርዓት ሻንጣ ይዘው ነው የመጡት። ብር ሊወስድ የሰው ወርቅና ብር ሊወስድ ማለት ነው። ከዛ እኛ ጋር መጡ። ሊንክን ዋትስ አፕ ቤቢ ኦፕን ዘ ዶር አም ሶሪ ሀያት። እኔ ምንሽ ግን ሀያት ሆን ብላ ነው ያደረገችው ይሄንን። ኖ ቆይ ዋት ቤቢ ኢዝ ኦኬ ዋት ዱ ዩ ዋንት ፈለገ አውሪ ትንሽ ሊገባ ሀቢባ የሌላ ሙርሰባ አዲስ ነገር አለ ሰምተሻል? አዎ ሳልነግራችሁ ትናንትና ወንድሟ ነግሮኝ፣ ወይኔ በጣም ይቅርታ ኤምባሲ ሄዶ ነበር ትናንት ወንድሟና ወንድሟ ከድር መልእክት ልኮልኛል። ሀቡ ሰላም ነሽ? አዲስ ነገር ልንገርሽ ብዬ ነው። ሌላ ደውላልናለች፣ በቅርብም እንደምትፈታ ነግራናለች። አላህ እውነት ያድርገው ብቻ ብሎ የሌላ ወንድም ከድር የሌላ ወንድም ትናንትና ቴክስት አድርጎልኛል። ሶሪ ረስቼው ሳልነግራችሁ ይቅርታ። አሁን በኮመንትሽ ነው ያስታወስኩት። ቴንክ ዩ። ኢንሻአላህ ሞት ያርገዋላ። እሺ መጣዋቹ መጡ ያለ የዛ ቤት ብርና ወርቅ ኪሳቸው የከተቱ እኛ ጋር እኔና መርየም ቁጭ ብለናል። ጄሲም ስልኬ ላይ አለ፣ በፌስ ታይም ነው እንደዚህ እጄና ላይ ያዝኩት። ኢትስ ኦኬ ኤቭሪቲንግ ኦኬ ይለኛል። ዌይት ሆልድ ኦን እለዋለሁ እና ከዛ እኔ ጋር መጣና እናንተ ማን ናችሁ አለን። እንግዳ ነን አልኩት። እኔ እንግዳ ነኝ፣ እሷም እንግዳ ናት መሰለኝ አልኩት። ምን ልትሰሩ ነው እዚህ ቤት የመጣችሁ አለ። እንዴ እንግዳ ነኝ አልኩት። ከዛ እንግዳ ነኝ ማሻአላህ عندكم شيشه وعندكم سحر وعندكم حركات قهوه ቡናችን አይቶ ዕጣን በኹር ምናምን አይቶ ቡናችን ነው አይደል ስህር የሚሉት سعود እንደዛ ነው የሚሉን የነበሩ ድሮ። አሁን ያ ማሻአላህ عندكم شيشه عندكم سحر عندكم كل شيء ማሻአላህ عليكم وتقولي ዴፋ እንግዳ ነኝ ያለሽ እንዴ አለኝ። እኔ እንግዳ ነኝ ማቆ ነገር የለም። እስኩት በስንገለ ያብት ገለመለ በጣም ያተሳደበው ስድብ እኔ መድገም አልፈልግም እዚህ ሚዲያ ብሎ ባያሽን የታለ አለኝ። እዛ ነው ዕባያሽን ብቻ ነው ምልሽ ቦርሳሽን አይደለም አለኝ። እኔ ዕባዬ እዛ ነው ቦርሳዬም እዛ ነው። ዕባያሽን ብቻ አንሲ በሺሻውን ገመድ አውጥቶ መታኝ። አንገቴ ላይ በሺሻውን ገመድ አውጥቶ መታኝ። ከዛ ዕባያሽን ብቻ ነው ምልሽ ሌላ ነገር ካነሳሽ እዝገልሻለሁ አለኝ። ከዛ ጄሲ ጮኸ ቤቢ ዋትስ ጎይንግ ኦን ዋትስ ሃፕኒንግ አለኝ። ምጠውዕ ስለምጠውዕ ያቃል 2 ዓመት ኖሯል እዛ ሪያድ ውስጥ። ለነሱ ራሱ ተሸፈኑ ነው የሚለው። ለአሜሪካዎቹ ታቱ ስላላቸው ታቱ ካዩ
ሰላ ከሆነ ሸፍኖ ነው የሚባሉ። ከዛ ምጠውዕ ነው ስለው ምጠውዕ በእንግሊዘኛ ሳወራ ሰማኝ። እንዴ ከማ ተሕኪ ማዓሚን አለኝ። ማዓ ዘውጂ አልኳቸው። ወይን ጂቢ ጀዋሊ አየውና ነጭ መሆኑን አየ። ማሻላ እንቲ ዋሕዳ ሶዳ ዓብዳ مع واحد أبيض وتقولي زوجي. أيوة زوجي هالكوجو. أنت إيش زوجك هذا بالله لا تكذبي أتواش بزوجش አይደለም ይሄ አንቺ ጥቁር እሱ እንደዚህ ነጭ ሆኖ ላንቺ ሊያገባ ዘውጅቲ ሸር ሙጣንኛ ቲም አለኝ። አይደለም አልኩት ሚስቱ ነኝ አልኩት። እምሽ በስ እንገልዕ ብሎ ስልኬን ወስዶ መሬት ላይ ጥሎ በእግሩን ስብር ቻው አላለውም እንኳን ለጄሲ ስብር አድርጎ ስልኬን። አሁን ጄሲ የት ይግባ? አሜሪካ ነው ያለው። ምን ያርግ? ስልኬን ሰበረልኝና ዕባይን ውርውር አድርጎ ቀለቤትሽን አውጪው አለኝ። የኢንጌጅመንት ሪንጌን ዳይመንድ ነበረ። አወጣሁትና ቦርሳሽን ውስጥ ከተችው። ከዛ ቦርሳዬን ፍትሽ አድርጎ ሪያል ካለ ሪያሉን ወሰደ። ምን አገኘ? የኢትዮጵያ ከአዲስ አበባ ሄጄ አልነበርኩም 100 ብር ምናምን እሱ እንደማይረባ ብሎ አስቦ ነው መሰለኝ እሱን ጣለልኝ። የኢትዮጵያ ብሩን ኢቃማዬን ፓስፖርቴን ነበር እዛ ቦርሳ ውስጥ ጣለልኝ። ከዛ ወርቅ ትናንሽ የጆሮ ምናምን ያንገት ነበር እሱን ወሰደ። የሪያል የሚያስፈልገው ወሰደ። ቦርሳዬን እንዳለ እዛ ጣለው መሬት ላይ። እሺ ቦርሳዬን ልውሰደው አልኩት። አትወስጂም፣ የምትወስጂው ሰጥቼሻለሁ። የሀገርሽን ብርና ፓስፖርትሽን ኢቃማሽን እሱ ብቻ ነው የሚያስፈልግሽ ኢትዮጵያ ለመሄድ፣ እሱን ብቻ ነው ያዝ አለኝ። ከዛ ዝም አልኩና ዝም ብል ይሻለኛል ቤ እናቴን ከሰማች ትመጣለች ታስወጣኛለች ቤ። ከዛ ኤኒዌይስ ዕባያችን ለብሰን እኔና መርየም ሀያት የለችም። አሁን የት ነው የገባችው አናቅም። ከዛ ይዞን ወጡ። ቤቱን እነሱ ዘረፉት። ቤቱን ወሮታል። በቃ እየፈተሹ ነው የሚገኝ ሊያገኙ። ከዛ ወደ ማንኪና ሲወስዱን ሲያስገቡን ለካች እዛ ቁጭ ብላለች ማንኪና ውስጥ ሀያት እያለቀሰች ናት። እንዴ አንቺ ምን ተፈጠረ አልኳት። በምንድን ነው የመጡ እነዚህ አልኳት። እኔ በቃ ይቅርታ አድርጉልኝ ከዚህ በኋላ በቃ ምለው ነገር የለም አለች። ግን የት ሄድሽ ነው? መጣለው መለሳለው ብለሽ የት ነው የሄድሽው አንቺ? ከዛ ነገረችን። እኔማ መጠጥ የሚሰጠኝ ልጅ ነበረ፣ ባዶ ነበረ ቤቴን፣ መጠጥ አልነበረም እና አማረኝ ልጠጣ። አንዱ ሚሸጥ አንድ ጋሩራ አለችን ነይ ውሰጃት አለኝና እሷን ልገዛ ሄጄ እሱ ለካ ጠቁሟል። እቺ መጠጥ የምትሸጥና የምትገዛና የምትጠጣ ራሷ ናት። ስትመጣ እዚህ ስትቀበል ስትሰጥ ምናምን እያያችሁ ቤቷን ድረስ ተከትሏት፣ ቤቷን ሌላ ነገር ሊገኝ ይችላል። አስጠቋማት ማለት ነው በእኛ በአረበኛ ጠቁሟታል። እሱ ቤት ሄዳ ገዝታ ስትቀበል እነሱ በመኪና እዛ ቆሙ እያዩ ነው። ስትመለስ ቤቷን ድረስ ተከተሏት። ቁልፍ ልታስገባ ልትከፍት ስትል ቁልፉን ተቀብለው ከእጇን እሷን ወደ ማንኪና አስገቧት። ራሳቸው ከፈቱ ገቡብነኛ። ገባሽ? ያ ስለዚህ እሷም ሆን ብላ ሳይሆን እሷም ተጠቁሙባት ነው። አሁን ይሄ ምንም አልመሰለኝም። መጀመሪያ ታውቂያለሽ፣ ይቅር ይበለኝ ጌታዬ፣ አሜሪካ ልትሄጂ ስለሆነ ስለታጨሽ እንዳይሳካልሽ ሴት ጓደኛ ክፉ ናት ሆን ብላ ያደረገችብሽ መስሎኝ ነበር። ይቅር አይ ነው ይመስላል። ከዛ የተወሰዱን ይሄ ተሐቂቅ ተቅዊም ነው ምንድነው የሚሉት አለ እስር ቤት ከመግባትሽ በፊት ይሄ ተሐቂቅ ጥያቄ የሚጠየቅብሽ እዛ 3 ቀን ነው የምትቆሚው። እዛ ስንቆም 3 ቀን ምንም ተሐቂቅ አልመጣልንም። ከዛ ከ3 ቀን ተጠራን ልንጠየቅ ማለት ነው። ደግሞ የሚገርምሽ 3 ክፍሉን 3ታችን ሴቶች ያርጉን እንደማመጣለን። ይሰማል የምትዩ ነገር። እቺ ሀያት ስትጠየቅ እንሰማታለን። ምን ትላለች? ቤቴ አይደለም አላቆም የነሱ ቤት ነው። ሂድ የቤቱ ባለቤት እኔ አይደለሁም ማለት እናንተ ናችሁ። አንቺም እንግዳ ነኝ ብለሻል መጀመሪያ። እውነትም እንግዳ ነሽ እዛ ቤት። እሷ ደግሞ ቤቴ አይደለም እኔ ማዕርፍ ሸይ አነ ኩንት በራ ማማ ሰኮኒ ጅዋ ውስጥ አይደለም የተያዝኩት። እነሱ ነው ውስጥ የተያዙ። እነሱ ቤት ነው። እኛ ደግሞ የማን ቤት ነው? የሀያት ነው። ስሚ እዚህ አሁን ምን ይመጣል? ማናት ሀያት? ሀያት ማሷ እዚህ ጋር ከኛ ጋር ያለችው ሀያት የምትባል የለችም። ስሚ ሌላ ስም ነው ስሚ ብላ ይሆናል። ያው ስም ስለሚቀያይ የእውነት ስሟ አብዱ መርየም አብዱ። ኦኬ እኛ የምናውቀው በሀያት ነው። ይሄ ሁሉ ስንት አመት 2 አመት ምናምን ሀያት ብቻ ነው።
يقول حياة اللي حرمة اللي مسكتوها، ما مسكنا واحدة اسمها حياة، مسكنا واحدة تانية، ما في حياة هنا ጨነቀኝ። ከዛ ያኺ ያልኳችሁ ውጭ የተያዘችው ስለ ሀዲ መርየም አብዱ አለኝ። ፍዝዝ ነው ያልኩት እኔ ፍዝዝ በቃ ሀደ ቤትክ ያኒ አለኝ። ማታቂው ሰው ቤቱ ነው ትያለሽ? እኔ ቤት አይደለም። ፕሊስ በደንብ አድርጋችሁ ኢንቨስቲጌሽን አድርጉ አልኳቸው። ምንድነው የሚገኘው እዛ ቤት? የማን ፎቶ ነው የሚገኘው? የማን ምንድነው የሚገኘው? ቃ መፈተሽም ይችላል። አዎ እናቴም አለች አልኩት። አሚሯን ትመጣለች፣ የፈለጋችሁ ይመጣል። እኔ ቤት አይደለም ስላቸው በቃ خلاص اسكت يلا رجعوهم كلهم ሳምንት ሙሉ ተحقيق ቤት አይደለም። ከዛ ወደ ማህከማ ቀረብን። ማህከማ ልትቀርቢ ስትይ ደግሞ እዛ ክፍል አያስቀምጡሽም፣ ወደ ትልቁ እስር ቤት ነው የሚያስገቡሽ። ትልቁ እስር ቤት ከገባሽ ደግሞ ወር 2 ወር 3 ወር ልትጠብቂ ያለሽ። ለምን? በወረፋ ነው እስር ቤት ማህከማው የሚጠራሽ፣ ወረፋሽን ጠብቀሽ ነው እንጂ ከዛ ብንገላገል ሀያት አሁን እነሱ እንግዶቼ ናቸው የሚያውቁትን ነገር የለም ቤቴ ነው እንደደደደ ብትል ነበር የኔ ከፊል መታ በሰላም ልወጣ ነበር። እሷ ድርቅ የኔ አይደለም፣ እቺ መርየምም የኔ አይደለም፣ እኔም የኔም አይደለም። ምን ያርጉ እነዚህ? ፍርድ ቤት መሄድ አለባቸው። በቃ ምን አገባኝ ነው ብሎ ሁላችን ሶስታችን እዛ ድርግም አድርገው አስገቡን እዛ እስር ቤት። ከዛ እቺ ሀያት ስልክ መጣ። ስልክ ይሰጣሻል፣ ገንዘብ ካለሽ ስልክ ይሰጡሻል መደወል። ስትደውል ስልክ ዘመድ አላት እዛ ውስጥ ማለት ነው። ቤቴን ሄዳችሁ ያለ ወርቅ እንደዚህ ደብቅ ያለው እዚህ ሰፈር ምናምንና አስወጡልኝ ስትል ቤቷን ሲከድ ወርቅ የለ ጨርቅ የለ እንዳለ ቤቱ ተዘርፏል። ምን ሆነች? ጭንቅላቷን ትንሽ ሳተች። አሁን በጣም የሙሉ ምንድነው የነበራት ብዙ ወርቆች ብሮች ምናምን ነበሩ ቤቷ 100 ምናምን ግራም ያ ብዙ የባህላችን የንፍሖ ምናምን የሚባለው ማለት ነው እንዳለ አገኘች። ቦታውን የደበቀችበት ተወሰደና ትንሽ እንደ ክሬዚ ነገር አረገ። አንዳንዴ ሰው አለማመን ግን ጥሩ አይደለም። ከዚህ በፊት የሆነች ልጅ የሆነ በጣም ኢማነኛ ማለት ሃይማኖቱ ላይ በጣም ጠንካራ የሆነ ልጅ ጋር ገንዘብ አስቀምጣ ሳውዲ ቤት ተሰብሮ ፈንትኖቹ ፖሊሶቹ ሰረቁኝ ሲል አላመነችውም። እኔም አላመንኩትም። እኔ ጋር ከሳው ነው እና ልጁ በቁርአን እምልላታለሁ እኔ ሰርቼ ከፍላታለሁ የሰው ሀቅ አልፈልግም፣ ግን ሰዎቹ ወስደውብኝ ነው አለ። በጣም ብዙ ብር ነው፣ ወደ 20 ምናምን ሺህ ሪያል ነው። እና ግን ይህ አሁን በዚህ አጋጣሚ እውነትም እነዚህ የሚይዙት እንደሚሰርቁ ቤት ሲሰብሩ እንደሚሰርቁ አወቅን ማለት ነው። እኔ አሁን የዛን ልጁን አላመንኩትም ነበረ። ብዙ ቆይቻለሁ፣ ብዙ አይቻለሁ፣ ብዙ እውነት ነው። አሁን የሉም፣ ጠፍቷል። መንግስት ራሱ ስላወቀ እነሱ ምን አይነት ስራ እንደሚሰሩ አስጠፋቸው። ለመሰለሽ አንድ ሰው ህገወጥ ሰው የመክሰስ መብት የለውም። ማን ይሰማዋል? ህገወጥን ሰው አንድን ዜጋን ነው የሚሰማው ወይስ አንድን ስደተኛ ህገወጥ? ስለዚህ ወርቅም ብርም ሲያገኙ ይዘርፋሉ፣ እየሰደቡ እያመናጨቁ እስር ቤት ይዘው ይገባሉ። እስር ቤት ገብተሽ ሊፈትሽ ቤቴን ሲመጣ ብሬን ወርቄን ሰርቆኛል ብትይ ፖሊሱ ነው የሚታመነው? ፍርድ ቤት ወይንስ አንቺ ነሽ? አንድ ህገወጥ ስደተኛ ነው የሚታመነው? ማን ነው የሚታመነው? የሚታመነው ፖሊሱ ነው፣ ዜጋ ነው፣ አገሩ ነው። ገባሽ? አንተ ባክ ወንጀለኛ ነክ ላይ ህገወጥ ነቅሶ ተዋሻለክ ብሎ ፍርድ ቤቱ መብትም አይኖረውም እንጂ ፍርድ ቤት ቆሞ ፖሊሱን የመክሰስ አንድ ህገወጥ ሰው ራሳቸው እኮ ናቸው። ፖሊስ ራሳቸው ሄደሽ ልትከስያቸው ራሳቸው እኮ ነው። ምንድን ነው ያ? አይቻልም። በጣም ከባድ ናቸው። በጣም እኔ ሪያድ ድሮ የነበረ የአሁኑ ሰው ይሻላል፣ የአሁኑ ጀኔሬሽን ይሻላል። በፖሊስ ጊዜ ነው አሁን የገቡ ህግ አለ፣ ትንሽ የተቀየረ ነው። ሪያድ ድምፅ አለ፣ ድምፃችን እየተሰማ ነው በህግ ነው። ማሪ ህጋዊ ስትሆኝ ነው። ህገ ወጥ ሆነሽ ምን አይነት ድምፅ ነው የሚኖርሽ? አንድ ህገ ወጥ ሰው እንዴት ነው በህግ መብቱን ማስከበር የሚችለው? በህግ መብትሽ እንዲከበርልሽ መጀመሪያ ህጋዊ መሆን አለብሽ። በህግ የሚመራ ሰው ነው በህግ መብቱን የሚያስከብረው። ህጋዊ ከሆንኩኝ አንድ ፖሊስ ቤቴ ገብቶ ፈርስት ኦፍ ኦል ቤቴን የመስበር መብት አይኖረውም። እኔ ህጋዊ ሆኜ እዚህ ሀገር ላይ የምኖር ከሆነ አይደል? ያ ሰው ህጋዊ ሆኜ አንድ ፖሊስ የኔን ቤት ለመስበር ከፍርድ ቤት ወረቀት ማምጣት አለበት። ማንም አይነካሽም። ህገወጥ ስለሆንኩ ነው ማንም የሚደፍረኝ። ህገወጥ ስለሆንኩ ፖሊስ በሬን ሰብሮ ይገባል። ህጋዊ ሲሆን ግን እንደምከሰው ስለሚያውቅ ያለ ፍርድ ቤት ወረቀት የቤቴን በር ማንኳኳት አይችልም ፖሊስ። ለምን? እኔ ደርሶብኝ ፖሊስ ጠርቼ፣ ጎረቤት ሰክሮ ሲረብሽ ፖሊስ ጠርቼ፣ ኮሊደር ላይ ሆኖ ሲረብሽ ፖሊስ ጠርቼ፣ ፖሊሶቹ ሲመጡ ገብቶ ስለነበረ ያለ ፍርድ ቤት ትዕዛዝ እኛ የሰው ቤት በር ማንኳኳት አንችልም፣ ከወጣ ብቻ ነው መያዝ የምንችለው ብለውን የተመለሱት ፖሊሶቹ።
ገባሽ? ህጋቢ ሰው ሆነሽ እንትን አይሉሽም። በርሽን እንኳን አያንኳኩም ያለ ፍርድ ቤት ፍቃድ። እሺ ወደ ታሪኩ እያሉኝ ነው። ይቅርታ አድርጉልኝ። እሺ ወደ ታሪካቸው ሶሪ። በመጨረሻ የሚያምን ጠፋ። ቤቱ ባለቤት ማን እንደሆነ እንደሚያምን ጠፋ። ሀያት ደግሞ ሰው በድብቅ ስትልክ ወርቋም ብሯም ተዘርፎ ስለነበረ ጭንቅላቷ ተነካ። እሱ ጋር ነው ያቆምነው። አዎ አስታውሳለሁ። ጭንቅላቷን ተነካ። ስልኳን ይሄ ስልክ የተሰጣች 5 ሚኒት ዝግት አርጋ መታ። አንበር ነው ምነው አንበር ማለት አሁን እስር ቤት ገብተሽ አንበሮች አሉ። በምንድን ነው በኬስሽን ነው የሚለያዩሽ። ኬስሽ ምን አይነት ኬስ ነው ያለሽ? የድራግ ከሆንሽ የድራግ አንበር የራሳቸው አላቸው ክፍል ካንቺ አይቀላቀሉም። አንበሯን ገባች ክፍሏን። አንበር ውስጥ አሁን ትልቅ ሆኖ አንበር ውስጥ 8 ክፍል አለ። 8 ክፍል ደግሞ በየክፍሉ 12 ሰው አለ። አሁን ሞቶ ምናምን ሰው አለን እዛ አንበር ማለት ነው። መጣች። አሁን እኔ ያላወኩም ነበር። እቺ መርየም የምትባል ጓደኛዋ ከመንገድ ነው ያገኘቻት ሀያት። ከከፊሏን ጠፍታ ሀያት መንገድ ላይ ካለ ጫማ ስታያት ስትጠራት ስትነግራት ታሪኳ ሀበሻ ነኝ ኢትዮጵያ ጉራጌ ኦሮሞ ነበረች ልጅቷ። ኦሮሞ ናት። አማርኛም ብዙም አትችልም። እንደዚህ ብላ አስረዳቻት ለሀያት። ሀያትም ደግሞ ቤቷን አስመጥታ አስቀመጠቻት። ይዛው የጠፋች ብር 10,000 ሪያል ነበረ። 10,000 ሪያል የት ቀረ? ሀያት ቤት መጠውዖቹ ሲገቡ እሱም ተወስዷል። አሁን መርየም የምትጠብቀው የነበረ መልስ ከሀያት ስልክ ስትጨርሽ ምንድን ነው ብርሽም ተገኘ፣ እሷም ደግሞ ወርቋን ተገኘ። ሀያት ስልክ ጨርሻ ስትመጣ አንበር ላይ ምን ዜና ይዛ መጣች? እንዳለ ቤቱም ተዘርፏል፣ ምንም ነገር አልተገኘም። አሁን መርየም ምን ሆነች? እሷም ጭንቅላቷ መርየም ስልሽ ደግሞ እኔ አሁን 5 ፉት ነኝ፣ በጣም አጭር ሴት ነኝ። እጅ መርየም የኔ 3 ናት ቁመቷ። እዛ በልተን ብሩዝ አለ ምን አለ የእስር ቤት ወፍራ በጣም የምታስፈራ ሴት በቃ ጉልበቷ እንደ ትልቅ ነው የሆነችው። እሷ አሁን ማንም አይደፍራትም እዛ አንበር። እስር ቤት ደግሞ ቁመት ካለሽ ነፍስ ካለሽ ማንም ሴት አትደፍርሽን እንጂ በጣም ነው የሚደባደቡ፣ በጣም ነው የሚቀጠቅጡሽ ደካማ ከሆንሽ። አሁን መርየም ማንም አይቀርባትም እቺ ሴት። የሚገርምሽ ከኛ ጋር የገባችው በዚህ ስትገባ ቀጭን ነበረች፣ ግን ቁመቷ ማሻአላህ ናት። ስትበላ ከዚህ ቁመትም ጨመረች ውፍረት። አሁን ምን አለች? ማንም ንቅንቅ አትልም እሷ። በአንድ እጇ እንደዚህ ነው የምታንጠለጥልሽ። አሁን ለሀያት ምን አለቻት? እኔ የሚያገባኝ ነገር የለም ቤቴ አማን ነው ብለሽ ከመንገድ አስመጥተሽ አንቺ ቤት ያስገባሽኝ። አሁን አንቺ ይሄ እስር ቤት ገብተናል፣ የአላህ የተጻፈ ነገር ነው። የኔ ብር ግን አለቅሽም። ብሬን እንደ ሀብታም ነኝ አይደለም ትዩ፣ 30 ዓመት ነው የኖርኩት ሪያድ አይደለም ትዩ፣ ሱቅ አለኝ ምን አለኝ አይደለም ትዩ፣ ብሬን አስመጥልኝ። እኔ ወንድም አለኝ አዲስ አበባ፣ ወንድሜን ቤትሽን ጋር ይሄዳል ከልጅሽም በ10,000 ሪያል ስንት ብር እንደሚመጣ አይተሽ ይሄ ብርን አስረክብልኝ። ይሄ ብርን ካላሰጠሽልኝም እኔ እዚህ ጋር ገልሻለሁ። ሁሉ ሰው ምን ጀመረ ለሀያት እንዴ እቺ ትገልሻለች፣ ቁመቷ ምንድነው እያየሽ ወላሂ ትገልሻለች። ብሯን ስጫት። እኛ ምንም መጣ ካነቀትሽ አንገባም፣ እንሷን አንችላትም። መርየም አንቀጠቀጠችው እስር ቤት። ከዛ ሀያት ስትለመን ኧረ እዚህ በእሳት ደግሞ በውሃ አለ የሻሂ ውሃ የሚፈላ። እኔ እኮ እሱ ለምንድን ነው እዛ ያርጉት? እኔ አንዳንዴ እኮ ማናጀር በሆነ የእስር ቤት እሱን ማስወጣት አለባቸው ነው የምለው። ይሄ ውሃ ሻይ ማፊያ ያላችሁ እንዴ? ማሽን አለ ትልቅ ራሱ የሚፈላው በቃ 24/7 አይቆም የፈላ ውሃ ነው አውቶማቲክሊ። እና ሻይ ቡና መጠጣት ስትፈልጉ የምትጠጡበት ነው። የምንድን ነው ይገባላችኋል? ሻይና ቡና፣ ሻይ ቅጠልና ስኳር ቡና። ብር ካለሽ ትገዣለሽ። ድኳን አለ እዛ ሱቅ አለ። ውሃው ብቻ ነው ፍሪ። ይሄ የጆኩ ነው የትልቁ የሻወር ምንድን ነው የሚባል ቦይለር ታውቂዋለሽ? የሻወሮቹ ታላልቅ ቦይለሮቹ ውሃ የሚፈላው ቦይለር ትልቁ፣ ከሱ በላይ ትልቀቱ ትልቅ ነው። 100 ምናምን ሰው የሚያክል ውሃ ማለት ነው። እንደዛ ነው የሚፈላው፣ በዛ ነው የሚፈላው። እኔ ማይኮ አደጋ ነው እስር ቤት ውስጥ
ግን ማለት ለሻይ ብቻ ነው ቦይለሩ ለሻይ ብቻ ነው እንጂ ዋጋ መጥፎ ነው። ይታጠባት አይታጠባት ታቂም ውስጡ እሱ ስንት አመት ለጤና አይደለም ልሽ ለመታጠቡ አይደለም። አንድ ሰው ቀርቶ ሲጣላ ትኩሱን ቀርቶ ሰው ፊት ላይ ቢደፋስ ነው ምንሽ አሉ ስንት የተቃጠሉ እዛ እንደዛ ድፍት በተኝታ ያለች በፈላ ውሃ ሲጣሉ በዛ ከዛ አልዋት ሀያት እቺ ልጅ ብሯን ካልሰጠሻችን ወይ ትገልሻለች ወይ በዚህ የፈላ ውሃ ነው የምትነስን ተጠንቀቂ አልዋት። ደነገጠች ፈራችና ወዲያው ልጇን ጋር ደውላ በኢትዮጵያ ብር ስንት እንደሚመጣ 10,000 አይተህ ይሄንን አውጥተህ ከባንክ ምሰትህ ቁጥር አለ ለዛ ሰው ስጠልኝ አለችና ኳልኩሌት አድርጎ ስንት የዛሬ ስንት አመት ነው አሁን ዛሬ 16 አመት ማለት ነው አይዶን ነው ስንት እንዳላት መርየም ተጠራች። ሰው ተሰበሰበ። ትላልቅ ሴቶች ደግሞ ስላሉ እዛ እንደ ምስክር ቀረቡና አለቻት በቃ ልጄን 10,000 ሪያል ብር እንደዚህ መጣና ለወንድምሽ ሊሰጥልሽ ነው የወንድምሽ ቁጥር ስጥኝ አለቻት። የወንድሟ ቁጥር ሰጠች። ሀያት ስልክ ሲፈቀድላት ሲመጣ በሳምንት አንድ ነው ስልክ የሚሰጠን እስር ቤት ውስጥ ስልክ የሷ ታራ ደረሰና ተሰጣት። ወደ መርየም ወንድም ደውላ የልጄን ቁጥር ጻፈው አለችው። የልጄዋን ቁጥር ሰጠችው። በዚህ ቁጥር ደውለ ተገናኝና የእህትህን ብር የምትቀበለው ብር አለ አለችውና ከዛ እህትህን ደግሞ ተራ ስለሚመጣባት የስልክ ደውላ ትላሃለች ታረጋግጣለች እንደተቀበልኩና እንዳልተቀበልኩ አለችና እሺ ብሎ የልጇን ስልክ ተቀበለ። ደወለለት ተሳጣጡ። መርየምም ስልክ ሲመጣት ወንድሟ ጋር ደውላ ስንትሽ እንደሆነ ስንትነተጠ አረጋገጠች። ብሯን ሲሰጥ ኡፍ አለች። አረፈች መርየም። ከዛ በኋላ አሁን ሀያት ወደ በጉልበቷ ብሯን ተረከበች። ሀያት አሁን ወደ ማን መጣ? ህልዋን ወደ እኔን መሳደብ ስገባ ስወጣ እቺ ናት ምስኪን የኛማ እኔ የትም ሲሄድ ሀገር ነው የሚል ዘፈን በጣም ነው የምወደው። እኔ የትም ሲሄድ ሀገር ነው፣ ኢትዮጵያም ቢሆን ሀገር ነው፣ የትም አላ መሬት ነው። ምን ጀመረች እቺ ምስኪን የኤርትራ እሷ እኮ ናት የምታሳዝነው እንጂ የኛ ጅግኖት አያችሁ አሁን እዚህ ታስራ ሰው የላትም። ኢትዮጵያ ሄዳ ለማኝ ሆኛ መሬት ላይ ስትለምን ልናያት ነው። ወይኔ ብታሳዝን ሴትዋ ትለኛለች ለእኔ። ከዛ የራሷን ግሩፕ ፈጥራለች ደግሞ ይስቃሉ። እኔን ስገባ ስወጣ እኮ ነው የኔ ክፍል ብቻዬን ከሌላ ሰው ነው። ወደ ሽንት ቤት ህይወት መጣች ደግሞ የኤርትራ ልጅ ምስኪን ማንም ያላትም ስትለምን እንድትገኝ ነው። እቺ ናት ብታሳዝነው እኮ አሁን የት ልትገባ ነው ኢትዮጵያ ሄዳ ይላሉ፣ ይስቃሉ። ዝም ነው ምለው። ከዛ ስልክ ተጠራውና ስልክ መጣኝ። ስልክ ሄለን ብሎ ጠሩኝ ፖሊሶቹ። ስልክ ተደወለልሽ አሉኝና አስወጡኝ። እናቴ ከጄሲ መልእክት አመጣችልኝ። ጄሲ ደወለላት ማለት ነው። እና አለቀስኩ። ፈርስት ታይም ነው እናቴን ስልክ ያገኘችኝ ማለት ነው። ሄሊ ያለች እንዴት ነሽ? እንደዚህ አገኙ። እስር ቤት እንደገባው አወቁ እናቴ ምናምን ማለት ነው። ከዛ ደወለችልኝ። ጄሲ ደውሎ ነበር። እሱ ነው የነገረኝ አለች። ስልክ ላይ ነበረ ከአንቺ ጋር ስትያዝና እሱ ነው እንጂ እኔ ስፈልግሽ ነበር እና አይዞሽ ብሎሻል፣ በርቺ ብሎሻል። እና እሱ የእናትሽን ስልክ ኬታ መጣ እንዴ? ያውቃል እኮ ጮጮኛ አይደለም እንዴ? እናቴ ጋር ሲያጨሽ እናትሽን አስተዋውቀሽዋል? ኦፍኮርስ እና ስንል አዎ እሱ እኮ ነው ትንሽ ቶሎ እያልኩ ነው። ብዙ ታሪክ ዲቴሉ በጣም 2 ቀን እንዳይፈጅብሽ። ኤኒዌይስ ያውቃል። እና እናቴን ነገራት እንደመጡ ምጠውዖቹ እንደታሰርኩ ሀያት ቤት። እሷን በዛ ወቀች። ስልክ እንደወለችልኝ። ከዛ ዚያራ ደግሞ በሳምንት ለእናትና ለአባት ለወንድም ብቻ ነው የሚፈቀደው። ጁምዓት ነው የሚፈቀደው ዚያራ። ወረፋ ይዘሽ ነው። በጣም ብዙ ሰው ነው የሚዘይረው እስር ቤት። እና በወር ደግሞ አንዴ ልብስ ይፈቀድልሻል፣ ያስገቡልሽ። ልብስ የሚፈቀድልሽ ሊገባ ደግሞ ጀለቢያ ብቻ ቶብ ነገር መሆን ብቻ አለው፣ ሱሬ ምናምን አይደለም። ይሄ ደርዕ ምናምን ብቻ ነው። አሁን እናቴ ስልክ ደውላ ጄሲ ሰላም ነው አይዞሽ ብሎሻል ምናምን ብላ ይሄንን ነገረችኝ። በጣም ደስ አለኝና ከዛ አለችኝ ጁምዓት ልመጣ ነው የምትፈልጉ ነገር አለ አለች። አንድ ቶፕ